አሜን አሜን። ቆያችሁኝ። ሁላችንም ለጸሎት እንነሳ። አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትና እንደ ቸርነት ብዛት ተመልክተህ ቀኑን ባርከ ቀድሰ ሰላም አውለህ ለዚህ ሰዓት ያደረስከን በዚህ ሰዓትም ያሰባሰብከን እንዲሁም እንደ ምሕረትና እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብራን ስለ ሁሉ ቅዱሳንም ጸሎት ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳ መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን እኛ ኃጢአተኞችና በደለኞች ባሪያዎች በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትና የቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋቱ ለአዳም ሰላም ይእዜሰ ሆነ። ፍስሐው ሰላም። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላክ በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ። አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እንደ እግዚአብሔር መልካም ፈቃድ የዛሬውን መርሐ ግብራችንን ጀምረናል። የዛሬው መርሐ ግብራችን የሚጀምረው ከስንክሳር ትምህርት ይሆናል ማለት ነው። ስንክሳር የምናዳምጠው የነገውን የሚያዝያ 30 ስንክሳር ይሆናል ማለት ነው። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚህች ቀን
ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቦሎስ ነው። እርሱም ከ5ቱ አገሮች የሆነ የእናቱ ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናናውያንን፣ የሮማይስጥን፣ የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸው መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርን በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሂዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ። በሮሜ ሀገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቂያና በ5ቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኢታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀው ነውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብፅ እንዳወጣቸው ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ አገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያው ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገር ሰዎች ሊገድሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሹሞ ልጆቹን ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5ቱ ሀገሮችን ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን፣ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለው አብያተ ክርስቲያን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበር። በአንዲትም ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማ ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበር። በላሞች መካበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርአያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞችህ ሐዋርያት ጋር ተካከልክ አለው። እርሱም በልቦናው ፈጽሞ ደስ አለው። በማግስቱም 2ኛ ገመዶችን በአንገቱ አድርገው በአገሮች ሁሉ ጎተቱት። በቀኑ መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውፅ ውስጣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ ኖሩት።
መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለማርቆስ ለማርያም እጓላ ዘዛብዎ በአይባል ውስተ አጸደ ላይም ከመዳቤላ አመ አውየቶ ፈቀዱ ለእሳት በነበልባላ ዝናም ወአሳትያ አጥፍኦ ማዕበላ መብረቅኒ ለስጋው ከለላ። በሚያዝያ ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ቸርነቱ ይደረግልን ለዘላለሙ አሜን። እግዚአብሔር ከሐዋርያው ቅዱስ ቤተሰብ በረከትን ያድለን አሜን። ሚያዝያ 30 የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱስ ማርቆስ ሐዋርያ፣ ሁለተኛ ቅዱስ አርስጦቦሎስ አባቱ፣ ሶስተኛ ቅድስት ማርያም እናቱ። ወር በገባ በ30 የሚከበሩ ወራዊ የቅዱሳን በዓላት፣ አንደኛ ቅዱስ ዮሐንስ መጥምቀ መለኮት፣ ሁለተኛ አባ ሳሉሲ ክቡር፣ ሶስተኛ ቅዱስ ጎርጎርዮስ ነባቤ መለኮት፣ አራተኛ ቅድስት ሶፊያ ሰማዕት። እጅግ ሰዎች ተከማችተው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት መጣ። ጴጥሮስም የደጁ መዝጊያ ባንኳኳ ጊዜ ሮዴ የሚሏት አንዲት አገልጋይ ተሰማ ዘንድ ቀረበች። የጴጥሮስ ድምፅ መሆኑንም ባወቀች ጊዜ ከደስታዋ የተነሳ ደጁን አልከፈተችም። ነገር ግን ወደ ውስጥ ሮጣ ጴጥሮስ በደጅ ፊት ቆሞ እንዳለ አወራች። የሐዋርያት ሥራ ምዕራፍ 12 ቁጥር 12 እስከ 15። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤ ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሯችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞች፣ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንሄደው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን ጥበቡን እውቀቱን ይግለጽልን፣ ከቅዱሳኑም ረድኤትና በረከትን ያሳትፈን አሜን። እህት ወንድሞች፣ ቅድም እንደሰማችሁት በሚያዝያ 30 ቀን ታስበው ከሚውሉ በዓመታዊ ክብረ በዓል ታስበው ከሚውሉ ቅዱሳን መካከል ለእስክንድርያ ሊቃነ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት ያረፈበት ቀን ነው። ማርቆስ ሐዋርያው ከአራቱ ወንጌላት አንዱን ወንጌል የጻፈ ቅዱስ ማርቆስ በሰማዕትነት ያረፈበት ቀን ነው ማለት ነው። ማርቆስ ማለት ምን ማለት ነው ለመሆኑ? ማርቆስ ማለት ኢንተርፕራይዘር ባይብል የተባለው ዲክሽነሪ ታላቅ መዶሻ ማለት ነው ሲል፣ ትርጓሜ ወንጌል ደግሞ ሚስጥራዊ ትርጉሙን አንበሳ ንህብ ካህን ልዑክ ማለት ነው ይላል። አንበሳ ንህብ ካህን ልዑክ ይለዋል ትርጓሜ ማለት ነው።
ኢንተርፕራይዘር ባይብል የተባለው ዲክሽነሪ ደግሞ ምን ይለዋል? ታላቅ መዶሻ ይለዋል። ቅዱስ ማርቆስ ማለት ምን ማለት እንደሆነ ማለት ነው። የስሙ ትርጉም አባቱ አርስጦቦሎስ እናቱ ማርያም ይባላሉ። ቁጥሩ ከ72 አርድእት ነው። ቅዱስ ማርቆስ ከ12ቱ ሐዋርያት አይደለም፣ ከ72ቱ አርድእት ነው። በትውልዱ ዕብራዊ ሲሆን የ72ቱ አርድእት አለቃ ነው። ቤተሰቦቹ ይኖሩበት የነበረ ሲሪናይካ ወይም ደግሞ ቀሪና በተባለችው በሰሜን አፍሪካ ነው። በሰሜን አፍሪካ ይህችም የዛሬዋ ሊቢያ ናት። በሊቢያ አገር ነበረ ቤተሰቦቹ ሲኖሩ የነበረው። ነገር ግን በርበሮች ንብረታቸውን እየዘረፉ ስላስቸግሯቸው ቤተሰቦቹ ወደ ትውልድ ሀገራቸው ኢየሩሳሌም ተመልሰው ቤት ሰርተው ተቀመጡ። ማርቆስ በወቅቱ የሚሰጠውን ትምህርት የመማር ዕድል ገጥሞት በመማሩ የግሪክ የላቲንና የዕብራይስጥን ቋንቋ አሳምሮ ያውቅ ነበር። 3 ቋንቋዎችን የግሪክ የላቲን ወይም የሮምን እና ደግሞ የዕብራይስጥን የትውልዱ የራሱን አገር ማለት ነው። እነኚህ 3 ቋንቋ አሳምሮ የሚያውቅ ሰው ነበር። ጌታችን በምድረ ይሁዳ በሚያስተምርበት ወቅት ገና ሕፃን ነበረ። ቅዱስ ማርቆስ በአይሁድ ዘንድ ስሙ ዮሐንስ ይባላል። በአይሁድ ዘንድ ስሙ ዮሐንስ ሲባል በሮማውያን ዘንድ ደግሞ ማርቆስ ይባላል። ምን ማለት ነው ትርጉሙ? ምን ብያችሁ ነበር? ይዛችሁታል? መዶሻ፣ ታላቅ መዶሻ ወይም ደግሞ አንበሳ ነህ ወይም ካልኡክ። መጽሐፍ ወእምስ ሆረ ቤተ ማርያም እሙ ለዮሐንስ ዘተሰምየ ማርቆስ እንዲል በግብረ ሐዋርያት ምዕራፍ 12 ቁጥር 12 ላይ ማለት ነው። ትርጉሙ ምን ማለት ነው? ማርቆስ ወደ ተባለው ወደ ዮሐንስ እናት ቤት መጣ። ጌታችን መስቀል ተሸክሞ ወደ ቀራንዮ በሚጓዝበት ሰዓት ማርቆስ እርቃኑን በነጠላ ሸፍኖ ይከተለው ነበር። አይሁድ ሊይዙት ሲሉ ነጠላውን ጥሎ ራቁቱን ሸሸ ይላል። ወተለው አሐዱ ወሬዛ ራቁ ወይተዓጸፍ ሰንዱነ ወአሐዝዎ ወራዙት ወጎየ ራቁ ይላል። ምን ማለት ነው? እርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር ይላል ማርቆስ ወንጌል ምዕራፍ 14 ቁጥር 9 ላይ፣ ምዕራፍ 14 ቁጥር 50 ላይ። ጎበዛዝቱም ያዙት፣ እርሱ ግን ነጠላውን ትቶ ራቁቱን ሸሸ። ቅዱሳን ሐዋርያት በእናቱ በማርያም ቤት ለጸሎት ይሰበሰቡ ነበር። ጌታም የመጀመሪያውን የአዲስ ሥርዓተ ቁርባን ያቆረባቸው በእናቱ በማርያም ቤት በላይኛው ፎቅ ነው። መንፈስ ቅዱስም ለሐዋርያት የወረደ በዚህ ቤት ተሰብስበው ሲጸልዩ ነው። በአጭሩ የማርቆስ እናት ቤት ለሐዋርያት ቤተክርስቲያን ሆና ታገለግላቸው ነበረ ማለት ነው። አርስጦቦሎስ እና በርናባስ በእናት የሚገናኙ ወንድማማቾች ሲሆኑ ቅዱስ ጴጥሮስ ያገባው የእነሱን እህት ነው። ስለዚህ ጴጥሮስ የበርናባስ አማች፣ ለማርቆስ የአክስት ባል ማለት ነው። በሌላ በኩል ደግሞ ማርቆስ የበርናባስ የአባቱ የወንድም ልጅ እንደሆነ መጽሐፍ ቅዱስ ይናገራል። አጎቱም ብሎ ይገኛል። ወማርቆስ ወልደ እህወ አቡሁ ለበርናባስ እንዲል ቆላሲስ መልእክት ላይ ማለት ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 4 ቁጥር 10 ላይ አክስቱን ለመጠየቅ ሲሄድ ከጴጥሮስ ጋር ተዋወቁ። ሐዋርያት ለስብከት ሲወጡ በበርናባስ አቅራቢነት ከቅዱስ ጳውሎስ ጋር በመጀመሪያው ጉዞ አብሮት ወጥቷል። ታዲያ እነ ቅዱስ ጳውሎስ ጵንፍልያ ከተማ ሲደርሱ እናቴን አፈቀችኝ ብሎ ወደ ኢየሩሳሌም ተመለሰ። አንዳንድ ቦታ ፈርቶም ነው የተመለሰው ይባላል። ሐዋርያት ላይ የሚደርስባቸውን ድብደባ ተመልክቶ እንደተሸሸም ይነገራል። ግብረ ሐዋርያት መልእክት የሐዋርያት ሥራ ምዕራፍ 12 ቁጥር 13 ላይ እንደሸሸ በግልጽ ወይም እንደተመለሰ ጥሏቸው እንደተመለሰ ይናገራል። ከዚህ በኋላ የኖረው ከቅዱስ ጴጥሮስ ጋር ነው። ከትንሿ እስያ ጀምረው እስከ ሮም ወንጌልን ሰብከዋል። ተመልከቱ እዚህ ጋር ቅዱስ ጳውሎስና ቅዱስ በርናባስ ይዤው ሄዳለሁ ሲል አብረን ይዘነው እንሂድ ሲል፣ ጳውሎስ ደግሞ ስለሸሸ ወይም ደግሞ ትቷቸው ስለተመለሰ አይ ቅዱስ ማርቆስ ከኛ ጋር አይሄድም እያለ ነበር። ታዲያ ቅዱስ ጳውሎስ ሲላስን ይዞ ሲሄድ በርናባስ ደግሞ ቅዱስ ማርቆስን ይዞ አስከትሎ ሄዶ ነበረ። ታዲያ በርናባስ ከሞተ በኋላ ወደ ማን ሄደ? እየተከታተላችሁ ነው? በርናባስ ካረፈ በኋላ ቅዱስ ማርቆስ የት ነው ሄደው?
ወደ ቅዱስ ጳውሎስ ወደ ቅዱስ ጳውሎስ እርግጠኛ ናችሁ? ወደ ቅዱስ ጴጥሮስ። ጴጥሮስ በትክክል ወደ ቅዱስ ጴጥሮስ ነው። ወንጌልንም የጻፈው ከቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ እየተረጎመለት ነው። ይህንን መረዳት አለብን። ከዚያም በእግዚአብሔር ፈቃድ ወደ እስክንድርያ ደረሰ። በእስክንድርያ የነበሩ ሰዎች ጣዖት አምላኪዎች ስለነበሩ እንዴት መስበክ እንዳለበት በከተማዋ ሲዘዋወር ያደረገው የጠፍር ጫማ ተበጠሰ። በዚያ ጊዜ አንያኖስ ወደሚባል ጫማ ሰፊ ሄዶ ሲያሰፋ አንያኖስ እጁን ወጋው። የዚህ ሰዓት አንያኖስ ምን ብሎ ጮኸ? ኤስታዎስ ብሎ በዮናኒ ቋንቋ ጮኸ። ማርቆስም የጠራኸውን ታውቀዋለህን አለው። ኢነአምሮ አላ ንጼውኦ ይላል። ምን ማለት ነው? እንጠራዋለን እንጂ አናውቀውም ማለት ነው። ቅዱስ ማርቆስም ከስነ ፍጥረት ጀምሮ እስከ ልደት ያለውን የእግዚአብሔርን ሥራ ተርጉሞ ነገረው። ከዚያም በምራቁ መሬቱን አርሶ እጁን ቀብቶ ፈወሰ። ወረቀ ምራቀ ወገብረ ጸጉረ ወቀብእዎ አጽባዕቶ ወተፈወሰ ሶበያ እንዲል ስንክሳር ሚያዝያ 30 ላይ ቅድም እንደሰማ ነው ማለት ነው። አንያኖስም ማርቆስን ወደ ቤቱ ወስዶ እስከ ቤተሰቡ አምኖ ተጠመቀ። ስለዚህ አንያኖስን ኤጲስቆጶስነት፣ ልጆቹን ቅስና፣ ዲቁና ሹሞ ወደ ሲራናይካ እና ወደ በርቃ እየተዘዋወረ ወንጌልን ሲሰብክ ቆየ። ከዚያም ከእስክንድርያ ወደ ሮም ሄዶ ከጴጥሮስ ጋር ተገናኝቶ ወንጌሉን ጌታ ባረገ 11ኛ ዓመት ሲፈጸም 12ኛ ዓመት ሲጀመር ቀላውዲዮስ ቄሳር በነገሰ በ4 ዓመት በሮማይስጥ ቋንቋ በ60 ዓመተ ምህረት በሮም ሆኖ ጻፈው። ከዚያም የእስክንድርያ ክርስቲያኖች ለትንሣኤ በዓል ጠሩት። ሂዶ በቅድስት ባውክሊያ ቤተ ክርስቲያን በቅዳሴ ውስጥ እያለ የግብፅ ጣዖት የሰራጴዎስ በዓል ከትንሣኤ በዓል ጋር ገጠመ። ግብፃውያን ሰራጴዎስ የሚባል ጣዖት ያመልኩ ነበር። እንደውም ምንድን ነበር የሚለው? እስቲ መንፈሳዊ ፊልሙ ላይ አይታችኋል አይደል? ጣዖቱ ምን እያሉ ነበር ሲጠሩት የነበረው? አላያችሁትም? የቅዱስ ማርቆስ መንፈሳዊ ፊልም የማይታወቅ አምላክ ሴራፒስ ነው ሴራሚስ እያሉ አይጠሩትም? ተሰብስበው ዕጣን እያጠኑለት መንፈሳዊ ፊልሙን ተመልከቱት። እግረ መንገዴን ላስተዋውቃችሁ። የቅዱስ ማርቆስ ነገ ቅዱስ ማርቆስ ዓመታዊ ክብረ በዓሉ አይደለም? ስለዚህ የቅዱስ ማርቆስን መንፈሳዊ ፊልም ብንመለከት መልካም ነው። ከሱ ብዙ ትምህርት ስለምንማር ማለት ነው። የግብፅ ጣዖት የሰራጴዎስ ይለዋል መጽሐፍ። ሰራጴዎስ በዓል ከትንሣኤ በዓል ጋር ገጠመ። በዚህ በዓል የነበሩ መምለኪያነ ጣዖት ወይም ጣዖት አምላኪዎች ቤተክርስቲያኑን ሰብረው ገብተው ቅዱስ ማርቆስን ይዘው ከሰረገላ ጋር አስረው ደሙ እንደ ውሃ እስኪፈስ ድረስ መንገድ ለመንገድ ሲጎትቱት ዋሉ። ሲመሽም እስር ቤት ጨመሩት። ጌታም ተገልጦ ከሐዋርያት ጋር እኩል ሆነሃል ብሎ ቃል ኪዳን ሰጥቶት አረገ። በነጋውም በአንገቱ ገመድ አግብተው ሲጎትቱት ዋሉ። እየጮሁበት ነበር። እንደውም እሱ ምን እያለ ነበር የሚጮህ? እስቲ ንገሩ። ሲጎትቱት ምን ይል ነበር? የጌታን ስም ይጠራል አይደል? በተደጋጋሚ ኢየሱስ ክርስቶስ እያለ ይጠራ ነበር። በትክክል እንደውም ከዚህ በረከት እንድካፈል ስላደረከኝ አመሰግናለሁ አምላክ እያለ ይጮሃል። መንፈሳዊ ፊልሙ ላይ ተመልከቱት። የበለጠ በደንብ ተመስጣችሁ ታያላችሁ ታሪኩን። ሲመሽም እስር ቤት ጨመሩት። ጌታም ተገልጦ ከሐዋርያት ጋር እኩል ሆነሃል ብሎ ቃል ኪዳን ሰጥቶት አረገ። በነጋውም በአንገቱ ገመድ አግብተው ሲጎትቱት ዋሉ። ወደ ማታ ነፍሱ ከስጋው ተለይታ በ67 ዓመተ ምህረት አረፈ። ስጋውን ሊያቃጥሉት ሲሉ ዝናም ከመብረቅና ከነጎድጓድ ጋር ወረደ። ፀሐይ ጨለመች። በዚህ ሁኔታ ሸሽተው ሲሄዱ አማኞች በድብቅ ወስደው በቅድስት ባውክሊያ ቤተክርስቲያን ቀብረውታል። ከብዙ ዘመን በኋላ በአባ ብንያሚን ምክንያት ቅዳሴ ቤቱ ጥር 8 ቀን ተከብሯል። ስንክሳር ጥር 8 ቀን የዕረፍቱ መታሰቢያ ሚያዝያ 30 ቀን ነው። በአጠቃላይ ቅዱስ ማርቆስ በሚያዝያ 30 ቀን በምድረ ግብፅ ወንጌልን ማስተማሩ፣ የእስክንድርያን ቤተክርስቲያን መመስረቱ፣ ወንጌልን መጻፉ፣ ተአምራትን ማድረጉ፣ በመንገድ ተጎትቶ በሰማዕትነት ማረፉ ይነገራል ማለት ነው። በእውነት የቅዱስ ማርቆስ ረድኤትና በረከት በሁላችን ላይ ይደርብን።
አሁን ከቅዱስ ማርቆስ ሕይወት ምን እንደተማማረን እንመልከት። እህት ወንድሞች፣ የቅዱስ ማርቆስን ሕይወት ካየነው በጣም በእጅጉ ያስተምረናል። በእጅጉ የሚያስተምር ትምህርት አለ። ቅዱስ ማርቆስ ወደ መጀመሪያ አካባቢ በእምነት በደንብ አልጠነከረም ነበር። ከዛ በኋላ ነው እየጠነከረ የመጣው። ከጠነከረ በኋላ አስቡት፣ ለአንዲት ሀገር ለእስክንድርያ ሀገር ሙሉ የሃይማኖት መስራች ወይም ደግሞ ወንጌል ለቤተ ክርስቲያን መቋቋም የመጀመሪያውን ስራ የሰራው እሱ ነው፣ ቅዱስ ማርቆስ ነው። ቅዱስ ማርቆስ ወንጌልን የጻፈ ታላቅ ቅዱስ ነው። ቅድም እንደሰማችሁት ማለት ነው። ወንጌል 4 ነው። አራት ቅዱሳን ጽፈውታል። 2 ከማን ናቸው? ከሐዋርያት። 2 ከ72 አርድእት ናቸው። ወንጌል በሐዋርያት መጻፉ ለምንድን ነው ከተባለ ስለ ወንጌል ክብር ነው። በሐዋርያት በ72 አርድእት መጻፉ ደግሞ ስለ 72 አርድእት ክብር ነው። መዘረዝረው ከሆነ በጣም ሰዓት ይወስድብኛል። ወንጌል ለምን በ4 ቅዱሳን ተጻፉ ከተባለ አንድም ስለ ወንጌል ክብር፣ አንድም ደግሞ በሰማይ ስርዓት ነው የተጻፈው። በ4ቱ ኪሩቤል አምሳል ማለት ነው። 4ቱ ኪሩቤል ገጸ አንበሳ፣ ገጸ ሰብ፣ ገጸ ንስር፣ ገጸ ላህም እንደሆኑ ማለት ነው። በ4ቱ ነው። አንድም በ4ቱ ነፋሳት አምሳል፣ አንድም ደግሞ በ4ቱ አፍላጋት ገነትን የሚያጠጡ 4 ወንዞች አሉ አይደለ? እስቲ ስማቸውን ጥቀሱልኝ። እነማን ናቸው 4 ወንዞች? ኤፌሶን፣ ኤፌሶን 1፣ ጊዮን 2፣ ኤፍራጥስ 3፣ አራተኛውስ? ኤደን። አራተኛው ምንድነው? ጤግሮስ። ቃሉት ያሰማልን። በእነኚህ በ4ቱ አፍላጋት ምሳሌም ነው አንድም የተጻፈው ወንጌል ማለት ነው። ወንጌል የተጻፈው በ4 በተለያዩ ቅዱሳን ሰዎች ነው። አንደኛው ማቴዎስ ወንጌል በቅዱስ ማቴዎስ ነው የተጻፈው። ቅዱስ ማቴዎስ ወንጌልን የት ቦታ ጻፈው? የጻፈው ከፍልስጤም ጀምሮ እስከ ህንድ ነው። ፍልስጤም ጀመረ ወንጌሉን መጻፍ፣ ከዛ ህንድ ፈጸማት። ሐዋርያት ወንጌልን ለማስተማር እችን ዓለም ተከፋፍሎ ነበር። ለቅዱስ ማቴዎስ ፍልስጤም ደርሰው ነበር። ታዲያ ከፍልስጤም እስከ ህንድ በሚጽፍበት ሰዓት ይህንን ወንጌል ጽፎታል ማለት ነው። ቅዱስ ማቴዎስ። ቅዱስ ማቴዎስ ወንጌልን የጻፈው ጌታ ባረገ በ8ኛው ዓመት መጨረሻ፣ በ9ኛው ዓመት መጨረሻ ነው። ያዙት እሺ። የማቴዎስ ወንጌል መቼ ተጻፈ ተብላችሁ ብትጠየቁ ጌታ ባረገ በ8ኛው ዓመት መጨረሻ ተጀመረ። ከዛ በ9ኛ ዓመት መጀመሪያ ደግሞ ተፈጸመ። የቅዱስ ማቴዎስ ወንጌልን የጻፈው ቅዱስ ማቴዎስ በገጸ ሰብ ወይም ደግሞ በሰው ይመሰላል። 4ቱ ኪሩቤል ገጸ ሰብ፣ ገጸ አንበሳ፣ ገጸ ላም፣ ገጸ ንስር እንደመሆናቸው ማለት ነው። ታዲያ ለምን ቅዱስ ማቴዎስ በሰው አምሳል ተመሰለ? ንገሩኝ እስቲ። ታውቃላችሁ? ለምን በሰው ተመሰለ? ክርስቶስ ሰው ስለመሆኑ ስለሚጀምር፣ የክርስቶስን ዘራረግ በመቁጠር ስለሚጀምር። ቃሉት ያሰማልን። የክርስቶስን ዘራረግ በመቁጠር ወልድ የአዳም ልጅ እያለ እስከ ላይ ድረስ ይሄዳል እና የክርስቶስን ዘራረግ። ምክንያቱም አይሁዳውያን በዛ ሰዓት ቅዱስ ማቴዎስ ያስተምራቸው የነበረው ዕብራውያንን ነበረ። በፍልስጤም ሀገር ዕብራውያን በብዛት ነበሩ። ታዲያ እነሱ እንደዚህ ብለው ጠይቀውት ነበረ ቅዱስ ማቴዎስን፣ በቃል ያለ ይረሳል፣ በመጽሐፍ ያለ ደግሞ ይያዛል እና ስለዚህ ወንጌልን ጻፍልን። አንድም አይሁዳውያን እየተከራከሯቸው ነበረ። ያላመኑት አይሁዳውያን ያመኑትን፣ እንዴ እናንተ ክርስቶስ ከየት ነው የመጣው ትላላችሁ? ሲጀመር ዘራረግ የዮሴፍ ልጅ እያሉ ይጠይቋቸውና ይከራከሯቸው ነበር እና ለመማሪያ አንድም ለአሕዛብ ምላሽ ለመስጠት እንዲቻል ወንጌልን ጻፍልን ብለውት ቅዱስ ማቴዎስን ጠይቀውት ነበረ። እሱም በጌታ ፈቃድ ወንጌልን ጽፏል። በምን ቋንቋ? በዕብራይስጥ ቋንቋ ማለት ነው። ለዕብራውያን ነው የተጻፈውም ሲጀመር። ሁለተኛው ወንጌል ማርቆስ ይባላል። ማርቆስ ወንጌል በሚገባ ማቴዎስ በነገራችን ላይ የጌታን ዕለተ ምጽአትን በሰፊው ይናገራል። በተለይ ማቴዎስ ወንጌል ምዕራፍ 25ን ብታዩት ስለ ጌታ ዕለተ ምጽአት፣ ስለ 5ቱ ቆነጃጅት፣ ስለ 10 ቆነጃጅት፣ 5ቱ ሰነፎችና ጎበዞች በሚገባ ነው የተናገሩ ቅዱስ ማቴዎስ ማለት ነው።
እና አንድም ደግሞ ስለ አንቀጸ ብፁዓንም ጽፏል ቅዱስ ማቴዎስ። አንቀጸ ብፁዓን ማለት በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግስተ ሰማያት የእነርሱ ናቸው። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉ። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉ። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉ። የሚማሩ ብፁዓን ናቸው፣ ይማራሉ። ልበ ንጹሖች ብፁዓን ናቸው፣ እግዚአብሔርን ያዩታል። ይህን ቃል የጻፈው ማን ነው? ቅዱስ ማቴዎስ በሚገባ ጽፏል። የተራራው ስብከት ይላሉ አቡነ ሽኖዳ ሳልሳዊ፣ በረከታቸው ይደርብን ያረፉት ማለት ነው። የተራራው ስብከት የሚል እንደው መጽሐፍ ስለ አንቀጸ ብፁዓን አብራርተው አስተምረዋል። እሱ መጽሐፍ ግን አንብቡት እሺ። እኔ እንዴት ተመስጬ እንደጨረስኩት እሱ መጽሐፍ የተራራው ስብከት የሚል የአቡነ ሽኖዳ ሳልሳዊ መጽሐፍ የእውነት እንዴት ደስ ይላል መጽሐፋቸው። በተመስጦ ነው እሳቸው የሚጽፉት ቅዱሳት መጽሐፍትን። የእነሱን የአዋልን መጽሐፍ ሲጽፉ አቡነ ሽኖዳ ሳልሳዊ መንፈሳዊ ሰው የሚል መጽሐፍ አላቸው። መንፈሳዊ ሰው ጉዞ ወደ እግዚአብሔር የሚል መጽሐፍ አላቸው። የተራራው ስብከት፣ እነኚህን መጽሐፍት የአቡነ ሽኖዳ ሳልሳዊ አሳዳችሁ ፈልጋችሁ አንብቡት። እንዴት መንፈሳዊ ሰው ምን አይነት ጸባይ መኖር እንዳለበት፣ ምን አይነት ስነ ባህሪ መላበስ እንዳለበት፣ ምን አይነት ጸባይ ሊኖረው እንደሚገባ፣ ትህትና ሲባል ምን አይነት ትህትና ሊኖረው እንደሚገባ፣ በመንፈስ ድሆች ማለት ምን ማለት እንደሆነ አቡነ ሽኖዳ ሳልሳዊ በሚገባ ጽፈዋል። በመንፈስ ድሆች ማለት ምን ማለት ነው? የገንዘብ እጦት ድሃ ማለት ነው? አይደለም። ሁሉ ያላቸው እንደሌላቸው የሚሆኑ ማለት ነው። እንዲህ ያሉ የሚያብራሩት አቡነ ሽኖዳ ሳልሳዊ ናቸው በመጽሐፋቸው ላይ፣ የተራራው ስብከት በሚል መጽሐፋቸው ላይ ማለት ነው። እና እሳቸው መጽሐፍ በእውነት ያላነበበ በእውነት ተጎድቷል። የእሳቸው መጽሐፍ ያላነበበ ተጎድቷል። እና በቀን 24 ሰዓት አለን አይደለ? የተወሰነ ሰዓት መድባችሁ አንብቡት የእሳቸው መጽሐፍ። ቢያንስ ተኩል ሰዓት ካነበባችሁ እኮ በጣም ብዙ ታነባላችሁ በየቀኑ። ዛሬ 30 ደቂቃ ብታነቡ፣ ነገ 30 ደቂቃ ብታነቡ የእውነት በጣም ብዙ ይነበባል። እና በአጭሩ መንፈሳዊነትን እንዴት ማግኘት እንዳለብን ያብራራል ማለት ነው። እና ዞሮ ዞሮ ምን ልላችሁ ፈልጌ ነው የሁሉ ታሪክ ይሄ ሁሉ ርዕስ ያነሳውላችሁ። ቅዱስ ማቴዎስ ስለ አንቀጸ ብፁዓን የጻፈ ታላቅ ቅዱስ ሰው ነው። ወንጌልን በገጸ ሰብ የተመሰለው የክርስቶስን የዘር ሐረግ በመቁጠር ነው፣ እየቆጠረ በማስተማሩ ነው። ሁለተኛው ቅዱስ ማርቆስ ይባላል። ቅዱስ ማርቆስ የቅዱስ ማርቆስ ወንጌል ደግሞ የተጻፈው በጌታ ባረገ በ11ኛው መጨረሻ በ12ኛው ደግሞ ዓመት መጀመሪያ ማለት ነው። በ12ኛ ዓመት መጀመሪያ የቅዱስ ማርቆስ ወንጌል የተጻፈው በሮማይስጥ ቋንቋ ነው። በሮማይስጥ ወንጌሉን የተጻፈው አንዳንድ ቦታ በሮም ሀገር ነው ይባላል። አንዳንድ ቦታ ደግሞ በእስክንድሪያ ነው የሚል አለ። እነኚህ ሁለቱ ምንጮች አሉ፣ በእስክንድሪያ ወይ ደግሞ በሮም ሀገር። ግን በብዛት በሮም ሀገር እንደሆነ ነው የሚናገር። እና ከማን? ከቅዱስ ጴጥሮስ እየተረጎመለት ወንጌል የተጻፈው በዛ ነው ማለት ነው። እና ቅዱስ ማርቆስ ወንጌልን ጽፏል። ቅዱስ ማርቆስ በምንድን ነው የሚመሰለው? ነገሩኝ እስቲ። በምንድን ነው የሚመሰለው? በአንበሳ። ቃሎት ያሰማልን። ለምን በአንበሳ ተመሰለ? ለምን በአንበሳ ተመሰለ? ግብፅን ስላቀና። ምን ያገናኘዋል? ይሁዳ። እሺ ቃሎት ያሰማልን። እስቲ ቆይ አንድ በአንድ ወለተ ኢየሱስ ምን እያልሽ ነው? ክርስቶስን አንበሳ ብሎ ጠቅሶታል። ክርስቶስን አንበሳ ብሎ ጠቅሶታል። እሺ ሌላስ? ወንድማችን ተክለ ማርቆስ ከይሁዳ እሺ ቃሎት ያሰማልን። እሺ ኃይለ ኢየሱስ የግብፅ አምልኮተ ጣዖትን ስላጠፋ ግብጾች በአምልኮ ጣዖት ተይዘው ነበር። ቃሎት ያሰማልን ወንድማችን፣ ቃሎት ያሰማልን። በሚገባ ተመልሷል። በግብፅ ሀገር አምልኮተ ላም ጣዖትን በላም አምሳል ቀርጸው ያመልኩ ነበረ። በነገራችን ላይ ግብፅ ሀገር በጣዖታቸው ከክርስቶስ ልደት በፊት ላም ነበረ። ላም እንደሆነ ደግሞ የሚያስረዳው ለማስረጃ ያክል ማንን መጥቀስ ይቻላል መሰለኝ? እስራኤላውያን በበረሃ ምን አሰርተው ነበረ ጌታን የካዱት? ሙሴ በሲና ተራራ ለ40 ቀን ሲያሳልፍ ምን አይነት ጣዖት ሰርተው ነበር ያቆሙለት? እስቲ ንገሩኝ።
የወርቅ ላም ላም ወይም ጥጃ ነበር አይደል? የወርቅ ላም በትክክል ቃሎት ያሰማል። እና ይሄንን ከየት መሰላችሁ የተማሩት? ከግብጾች እኮ ነው። በግብጽ ሀገር ለ430 ዓመት ሙሉ በባርነት ኖረው ነበረ እነማ እስራኤላውያን። ታዲያ ከግብጽ የለመዱትን ልማድ ይዘው ወጥተው ነበር፣ ጣዖት ማለት ነው። እንደው መንፈሳዊ ፊልሙ ላይ አይታችሁ ከሆነ እስቲ መንፈሳዊ ፊልሙ ተመልከቱ፣ የሊቀ ነቢያት የሙሴን። እንደውም የሆነ ሕፃን ልጅ አባዬ አባዬ እነኛ ኑቢያኖቹ እያለ እንደውም ከዛ የሆነ አንተ ከሽባው ጋር ውሰድ ብለው የሆነ እንደውም የጥጃ መልክ ጣዖት አልሰጡትም? አባዬ ተመልከት ሰጡኝ ብለው ሲዳሰሰው ሽማግሌው ጣዖት ነው እያለ እንደውም ሲገዛው አላያቸው? እስቲ ያንን መንፈሳዊ ፊልም ያየ የሊቀ ነቢያት ሙሴን አስታወሳችሁት? ፊልሙን አላያችሁትም? ለምን መሰላችሁ ያ የተሰራው? ይላል ነው እንደሚያ እኮ በደንብ ይዩት። ስታዩ መንፈሳዊ ፊልም እያስተዋላችሁ ተመልከቱ። እሺ። እና የጥጃ ምስል ጣዖት እኮ ነው የሰጠው። እሱን እኮ ነው ከዛ በኋላ ያንን እንትን በሲና በበረሃ ላይ ሙሴ ታቦተ ጽዮንን ሊቀበል ሲሄድ በሲና ተራራ ለ40 ቀን ሲያሳልፍ በጾም እነሱ ደግሞ ያንን እኮ ነው አሰርተው ጌታን በላም ጣዖት የለወጡት። እና ምን ለማለት ፈልጌ ነው? ጣዖት አምላኪዎች ነበሩ የላም። ባቢሎናውያንና ፋርሳውያን ደግሞ በእንትን ነው የሚታወቁት፣ በዘንዶ። በተለይ ፋርሳውያን በዘንዶ ነበረ የሚታወቁት። ዘንዶ ምስል አሰርተው ያመልኩ ነበረ። ይሄንም ለምንድን ነው በምን እስቲ ማስረጃ አለ ካላችሁ፣ ለምሳሌ ነብዩ ዳንኤልን ማንሳት ይቻላል። ነብዩ ዳንኤል እንደውም ተፈታትነውት ነበር ፋርሳውያን። ዘንዶ ታላቅ ዘንዶ ያመልኩ ነበር። ያንን ዘንዶ ደግሞ ሲገድለው ነበር ነብዩ ዳንኤል። እና በብዛት በመጽሐፍትም እንዳነበብኩት እንደተማርኩትም ፋርሳውያን የዘንዶ ጣዖት ነበረ ሲያመልኩ የነበረው። ግብፃውያን ደግሞ አምልኮተ ጣዖት ላህም ነበረ፣ ላምን ነበረ በምስል ቀርጾ የሚያመልኩት። እና ለምን ታዲያ ቅዱስ ማርቆስ በአንበሳ ተመሰለ ከተባለ አንበሳ ለላም ጌታው ነው፣ ይሰብረዋል። እንደ ወንጌል አንድምታ ነው እየነገርኳችሁ ያለሁት። ወንጌል አንድምታ መቅድም ላይ ስታነቡት እንደዛ እያለ ያብራራል። አንበሳ ለላም ጌታው ነው፣ ይሰብረዋል። ቅዱስ ማርቆስም ወደ ግብጽ ሀገር አምልኮተ ጣዖትን አጥፍቷልና ከዛ አንፃር በአንበሳ አንድም ደግሞ አንበሳ ዱር ነው አይደለ? ግብጽም ልክ እንደዛው የተለየች ሀገር ነበረች። ስለዚህ በአንድም በምድረ በዳ በጣዖት አምልኮት የታወቀች ስለሆነች ከዛ አንፃር ቅዱስ ማርቆስ ወደ ግብጽ ሀገር ሄዶ አምልኮተ ጣዖትን በማጥፋቱ በዚህ አማካኝነት በአንበሳ ይመሰላል ማለት ነው። እና የቅዱስ ማርቆስ ወንጌል የተጻፈው በስንተኛው ዓመተ ምህረት ነው? በስንተኛው ዓመተ ምህረት ነው ተባባልን? ቅድም እኮ ነግሬያቸዋለሁ። በ11ኛው ተጀምሮ በስንት ተፈጸመ? በ12። ሶስተኛው ወንጌል ምንድነው? ቅዱስ ሉቃስ ይባላል። ሉቃስ የሉቃስ ወንጌል ነው ሶስተኛው። እሺ፣ ቅዱስ ሉቃስ ደግሞ ወንጌል የተጻፈው በ21 ዓመተ ምህረት ነው። ጌታ ባረገ በ21ኛው ዓመተ ምህረት ተጀመረ፣ በ22ኛው ተፈጸመ ማለት ነው። የቅዱስ ሉቃስ ወንጌል የተጻፈው በመቄዶንያ ሀገር ነው። በግሪክ ቋንቋም እንደተጻፈ ይነገራል። የቅዱስ ሉቃስ ማለት ነው፣ ወይም በጽር። ግን ቅዱስ ሉቃስ በምንድን ነው የሚመሰለው? እስቲ ንገሩኝ። በምንድን ነው የሚመሰለው? በላም ይመሰላል። ለምን ተመሰለ? ለምን በላም ተመሰለ? ክርስቶስ በበረት መወለዱን ስለነገረ። በትክክል ቃልዎት ያሰማልን። ጌታችን የተወለደው ቤት ነው? በከብቶች በረት ነው። ማን ነበረ ሲያማሙቁት የነበረው ጌታን? አድግና ላም ይባላል አይደል? አህያና ላም። ስለዚህ ያንን በመጥቀሱ አንድም በላም እንደሚመሰል ይነገራል ማለት ነው። እና በመቄዶንያ ሀገር ነው የተጻፈው የቅዱስ ሉቃስ ወንጌል ማለት ነው። ቅዱስ ሉቃስ ወንጌል ይዘቱን ያው ወደፊት ሰዓታችን ይወስድብናል እንጂ የቅዱስ ሉቃስም ወንጌል ይዘቱ በተለይ አንድም
ስለ ሀብትን ስለመናቅ በተለይ ለሰው የከበረ ማን ነው የሰው ህይወት በገንዘቡ ብዛት አይደለምና ተጠንቀቁ ከመጎምጀትም ሁሉ ተጠበቁ እያለ ጌታ የሰው ልጅ በገንዘብ እንደማይድን የሚድነው መልካም ትሩፋት በመስራት ፍጹም ልትሆን ብትወድ የሚለውም አንድም እነኚህን በማስመልከት ቅዱስ ሉቃስ ይህንን ጽፏል። አንድም ደግሞ ቅዱስ ሉቃስ ስለ ትዕግስትም ጭምር ጽፏል። በመታገሳችሁ ነፍሳችሁን ታገኛላችሁ፣ ከራሳችሁም አንድ ጸጉር እንኳን አትጠፋም። አንድም በጸሎት ስለመትጋትም ጽፏል እና የቅዱስ ሉቃስ ወንጌል ይህንን ያመለክታል። ሁለተኛው ቅዱስ ዮሐንስ ነው። ማነው? አራተኛው ቅዱስ ዮሐንስ ወንጌል የተጻፈው ይሄ ብዙዎቻችሁ አይጠፋችሁም አይደል? የት ነው የተጻፈው? የት ነው የተጻፈው? ፍጥሞ። የት ነው ፍጥሞ? ፍጥሞ ደሴት የት ነው የሚገኘው? በኤፌሶን አይደለ? በኤፌሶን በቱርክ እዛ እንደሆነ ይናገራል ማለት ነው። የተጻፈው ወንጌሉ በ30 ዓመተ ምህረት ነው። ጌታ ባረገ በ35ም ይላል። በነገራችን ላይ ቅዱስ ዮሐንስ በምን ይመስላል? በምንድን ነው የሚመስለው? በንስር። ለምን ተመሰለ በንስር? መለኮትን ስለገለጸ የእግዚአብሔር መለኮት አብዝቶ ስለጻፈ ማለት ነው። በትክክል ንስር ግን ከምን ይገናኘዋል? ንስርና አሁን በእርግጥ እውነትህን ነው፣ ትክክል ነው። ነገረ መለኮትን በደንብ ጽፏል። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ እያለ ስለ ክርስቶስ ህላዌ ወይም ደግሞ ህልውና በሚገባ ጽፏል። ክርስቶስ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር አምላክ እንደሆነ በሚገባ ከሌሎቹ ይልቅ አስፍቶና አምልቶ ጽፏል። ግን ከንስር ጋር ምን ያገናኘዋል? አሁን ጥያቄው ከንስር ጋር አይሰማም። ድምጻችሁን ከፍ አድርጋችሁ ኤርፎን ነቅላችሁ ተናገሩ። የመንፈስ ቅዱስ በርግብ አምሳል። እስቲ ሌላ የሚሞክር መልካም ቃልዎት ያሰማልን። ቃል ስጋ ሆነ ብሏል። እውነት ነው፣ ትክክል ነው። አንድም ንስር በእግር ይሽከረከራል፣ በክንፉ ደግሞ ወደ ሰማይ መጥቆ ይበራል አይደል? ልክ እንደዛው ቅዱስ ዮሐንስም ምድራዊ ወይም ደግሞ ስጋ የለበሰ ወይም ደግሞ ሰው ሆኖ ሳለ እሱም ልክ እንደዚሁ ከልብ ንጽህናው ወይም ደግሞ ከንጽህናው የተነሳ እግዚአብሔር አምላክ ሚስጥርን ገልጾለት ነገረ መለኮትን በሚገባ ጽፏል ማለት ነው። ንስር ወደ ላይ ቢመለከት አሻቅቦ ቢበር ወደ ታች ቢመለከት አይኑ ጽሩይ ስለሆነ ፍንጣሪ የምታክል ስጋ እንኳን እንደማጠፋው ይናገራል። ወይም ደግሞ አይቷት እንደሚበላት ከሩቅ ሆኖ ማለት ነው። ቅዱስ ዮሐንስም ልክ እንደዚሁ ሚስጥረ ሰማይ ተገልጾለት ነገረ መለኮትን በሚገባ ስለጻፈ ከዛ አንፃር በንስር ይመሰላል ማለት ነው። በጠቅለል ስናደርገው ማቴዎስ በገጸ ሰብ፣ ማርቆስ በገጸ አንበሳ፣ ሉቃስ በገጸ ላም፣ ቅዱስ ዮሐንስ ደግሞ በገጸ ንስር። አንድም ማቴዎስ ወንጌል ጽፎ ለማን ሰጥቷል? ለማርቆስ። ማርቆስ ደግሞ ለሉቃስ፣ ሉቃስ ደግሞ ለዮሐንስ። ይህን ነው። አራቱ ኪሩቤል በነገራችን ላይ ፊታቸው አንደኛው ለምሳሌ ገጸ ሰብ በምስራቅ ሆኖ ፊቱን ወደ ምዕራብ፣ ገጸ አንበሳ በምዕራብ ሆኖ ፊቱን ወደ ምስራቅ፣ ማን ነው ገጸ ላም ደግሞ ፊቱ በሰሜን ሆኖ ወደ ደቡብ ነው። የአጋዕዝተ ዓለም ቅድስት ሥላሴን ዙፋን የሚሸከሙት ወይም ደግሞ የሚያከብሩት ኪሩቤል ማለት ነው። በንስር መልክ ያለው ደግሞ ኪሩቤል በደቡብ ሆኖ ፊቱ ወዴት ነው? ወደ ሰሜን ነው ማለት ነው። ይሄ የሚያሳየው ምንድነው? ማቴዎስ ወንጌል ጽፎ ለማርቆስ፣ ማርቆስ ለሉቃስ፣ ሉቃስ ለዮሐንስ መጻፋቸውን ማስተላለፋቸውን ያመለክታል ማለት ነው። ዞሮ ዞሮ ስለ ወንጌል ከተማማረን ይሄን ያክል ይበቃናል። ግን አሁን ዋናው እኔ ትኩረቴ ከቅዱስ ማርቆስ ለኛ ከመንፈሳዊ ሕይወት አንፃር ምን እንማራለን የሚለውን እንመልከት። ቅዱስ ማርቆስ እንደምንመለከተው በወንጌል እየጠነከረ የመጣው ከዛ በኋላ ነው። እኛም የምንመለከተው ወንድሞች መንፈሳዊ ሕይወት ባንዴ የመንፈሳዊ ሕይወት እድገት ባንዴ አይመጣም። ብዙዎቻችን መንፈሳዊ ሕይወት እድገት ባንዴ ለማምጣት የምንጣጣር የምንታገላለን።
ቅዱስ ማርቆስ እነ ቅዱስ ጳውሎስና በርናባስ ወንጌልን ሰብከው መከራ ተቀብለው ሲመጡ ብሎ ተጸጸተ። ባደረገው ጥፋት ትቷቸው በመምጣቱ ተጸጸተ። ወይኔ ለምን ጥያቸው ተመጣው? ጌታዬ በወንጌል ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም አላለምን? እኔ ምን ነካኝ? ምን ነክቶኝ ነው ሐዋርያቶችን አባቶችን እነ ቅዱስ ጳውሎስን በርናባስን ትቼ የመጣሁት ብሎ በጣም ተጸጸተ። ከዛ አሁንም ሁለተኛው ጉዞ ሊጀምሩ ሲሉ እነ ቅዱስ ጳውሎስ አብሬያችሁ ልሂድ አላቸው። ቅዱስ ጳውሎስ አይ አንተ አትሄድም አለው። ለምን ተመለስክ መጀመሪያ? ቅዱስ በርናባስ ደግሞ ይሂድ አብሮን ችግር የለም። ሁለቱ ተከራከሩ። በዚህም መስማማት ስላልቻሉ ቅዱስ ጳውሎስ ሲላስን ቅዱስ በርናባስ ደግሞ ማርቆስን ይዞት እንደሄደ ይነገራል ማለት ነው። ስለዚህ ወንድሞች ቅዱስ ማርቆስ ከመጀመሪያው ስህተቱ ምን ሆነ? ተማረ። አያችሁ አይደለ? እኛም ወንድሞች በመንፈሳዊ ህይወታችን እየኖርን እያለ ድንገት ዝለት ቢገጥመን መንፈሳዊ ድክመት ቢገጥመን ተስፋ ልንቆርጥ አይገባም። እሺ ከስህተታችን ተመልሰን ኃይለኛ ክርስቲያን ለመሆን መነሳት ቆራጥ ሆነን መነሳት አለብን እንጂ መድከም የለብን። በመንፈሳዊ መንገድ ላይ ተሰነካክለን ብንወርቅ ድጋሚ ተነስተን መጓዝ እንደማንችል ሆነን ተስፋ መቁረጥ የለብን። ነገር ግን እንነሳና ጉዟችንን ቀጥል። ዲያብሎስ በእርምጃዎቻችን ስለሚቀና ሊያደናቅፈን ይፈልጋል። ግን እንቅፋቱ ተስፋ ወደ መቁረጥ ሊያደርሰን አይገባም። ሰይጣን ሊያዳክም ተስፋ አስቆራጭ ቃላቶችን ሲነግር እንዲህ ብለህ የራሱን ተስፋ አስቆርጠው። ወደ እግዚአብሔር እጠጋለሁ፣ እግሮቼን ብጎትትም ወደ እግዚአብሔር መጓዜን አላቋረጥም። በጉዞዬ ላይ 100 ጊዜ በወርቅ 100 ጊዜ ተነስቼ ጉዞዬን እቀጥላለሁ ብለህ ሰይጣንን ማሳፈር አለብህ እንጂ ተስፋ አትቁረጥለት። ከመጀመሪያው ስህተት ተማር። ለምንድነው በቃ አንዴ ወድቅ ያለው ብለህ ተስፋ የምትቆርጠው? ማን ነው? ከየት ነው የተማርከው? እንዴ ተስፋ የሌለው ሰይጣን ተስፋ ሳይቆርጥ አንተ እንዴት ተስፋ ትቆርጣለህ? ስለዚህ ወንድሞች ከቅዱስ ማርቆስ የምንማረው ከመጀመሪያው ስህተት ተምረን በእልህ በከፍተኛ ወኔና ቁጭት በመንፈሳዊ ህይወታችን ማደግ እንጂ መንሸራተት የለብንም ወይም ተስፋ መቁረጥ የለብንም። በመንፈሳዊ መንገድ ላይ ሆነን ድንገት ተስፋ መቁረጥ ያለና የተለመደ ነው። በተደጋጋሚ የወደቁ መነሳት ተጋርዶ ነው። ጭራሽ ተስፋ መቁረጥ ከመንፈሳዊ ህይወት ለቆ መውጣት ግን ፈጽሞ መጥፋትና ገሃነም መግባት ነው። ስለዚህ ወንድሞች ተስፋ መቁረጥ ትልቅ የእምነት ጸር ነውና ተስፋ እንዳንቆርጥ ጻድቅ ይላል እኮ መጽሐፍ ቅዱስ። መጽሐፈ ምሳሌ ላይ ምዕራፍ 24 ቁጥር 16 ላይ ጻድቅ 7 ጊዜ ይወድቃል ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃሉ ይላል። 7 ጊዜ ይወድቃል ማለት ምን ማለት ነው? 8ኛ አይወድቅም ማለት ነው? 9ኛስ አይወድቅም ማለት ነው? ውድቀቱ በ7 ብቻ ይገደባል ማለት ነው? አይደለም። በተደጋጋሚ እየወደቀ ይነሳል እንጂ ተስፋ አይቆርጥም ማለት እንጂ። እና ወንድሞች ከቅዱስ ማርቆስ ተማሩ። ለምን ሚሊዮን ጊዜ አትወድቅም? ሚሊዮን ጊዜ ተነስተ ጉዞ መቀጠል አለብን። እና ወንድሞች ይሄ ልንማር ይገባል። ተስፋ አትቁረጥ። መንፈሳዊ ሰው እግዚአብሔርን ለመፈለግ በሚያደርገው ጉዞ ውስጥ በእያንዳንዱ ውድቀቶች ራሱን በመቅጣት ሞራሉን ያነሳሳል። ራሱን በመገሰጽና በመቅጣት ወደፊት ይጓዛል እንጂ ተስፋ አይቆርጥም። ስለዚህ ወንድሞች ተስፋ አትቁረጡ። በጭራሽ ተስፋ መቁረጥ እንደሌለብን ይልቁንም ግን ከመጀመሪያው ስህተት ተምረን የሆነ ኃጢአት ሰራክ አይደል? ወደክ አይደለ? ቆም ብለህ አስብ። እንዴ ቆይን ኃጢአት እንድሰራ የሆነ ድክመትማ አለብኝ ብለህ ቆም ብለህ አስብ። ይሄን እንዴት ደግሜ ወደዚህ ኃጢአት ወደኩኝ? ምንድነው ቆይ ያሳየሁት ክፍተት ማለት አለብህ። ቆይ ምንድነው ያሳየሁት ክፍተት? ጸሎት እያቋረጥኩ ነው እንዴ? እሱን በነገራችን ላይ ጸሎት የምታቋረጥ ከሆነ ኃይል እየደከመ ነው የሚመጣው። ኃጢአትን የመቃወም ፓወር እየቀነሰ ይመጣል። እመኑኝ ወንድሞች እስቲ እዩት። የኃጢአትን እምቢ ማለት ፓወራችሁ የሚቀንሰው ጸሎት ስታቋርጥ ነው፣ ስግደት ስታቋርጥ ነው። መንፈሳዊ ህይወት ላይ ሌዚ ስትሆን ያኔ የሆነ ኃጢአትን እምቢ ማለት ፓወር ይቀንሳል። ዲያብሎስ ያይላል፣ አንተ ትደክማለህ። ስለዚህ ቆም ብለህ አስብ። እንዴ ምንድነው ቆይ ጸሎት አቋርጬ ያለው እንዴ? ቆም ብለህ አስብ። ካቋረጥክ ይሄ የመጀመሪያው ስህተቴ ነው፣ ሁለተኛ ሞት ይምጣ ማቋረጥ የለብኝም ብለህ ለራስህ ቃል መግባት አለብህ። ከዛ ቀጥል ደግሞ አስብ።
ጸሎት አቋረጥኩ አይደለ? ቆይ ጸሎት እንዳቋረጥ የሆነማ ክፍተት አለብኝ። ጸሎት ያቋረጥኩት ቆይ ምን ነው? ሶሻል ሚዲያ ዘወተርኩኝ እንዴ ብለህ ማሰብ አለብህ። ሶሻል ሚዲያ ዘወተርኩ፣ ቲክቶክ ላይ ተጣርኩኝ እንዴ? ፌስቡክ ላይ ዋልኩኝ እንዴ? ምንድነው ታዲያ? ወይስ ከጓደኞቼ ጋር በወሬ ጊዜ አሳለፍኩኝ እንዴ? ምንድነው ቆይ የኔ ክፍተት? እንዴ ወረኛ ምን ይገባሃል? እግዚአብሔር ይገስጽ፣ መድኃኒዓለም ይገስጽ። እንዲህ ብለህ ማሰብ አለብህ ወንድሜ፣ እንደዚህ ብለሽ ማሰብ አለብሽ እህቴ። ከዛ በኋላ ወይ ሶሻል ሚዲያ ላይ ጊዜሽን ያሳለፍሽ ከሆነ ወይ ከሰው ጋር በወሬ ያጠፋ ከሆነ አሃ ውሻ በቀደደው ጅብ ይገባል አይደል የሚባለው? ታዲያ በራሴ ክፍተት አይደል እንደነዚህ ወደኩት። እነኝን ክፍተቶችንማ ሸፍኜ እንደ ንስር ኃይሌን አድሼ መነሳት አለብኝ ብለህ መነሳት አለብህ ቆርጠ ይላል እኮ መጽሐፍ ቅዱስ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 28 እስከ 30 ላይ የእግዚአብሔር ልጆች ግን ኃይላቸውን እንደ ንስር ያድሳሉ ይላል። እንደ ንስር ያድሳሉ፣ ፈጣኖች ይሆናሉ፣ ፈጥነው ይነሳሉ፣ በጭራሽ ተስፋ አይቆርጡም አይደክሙም ይላል። ተስፋ አይቆርጡም ማለት እኮ ነው። እና አንተም እንደዚህ ቆርጠ በወኔነት በከፍተኛ እልህ ወኔና ቁጭት መነሳት አለብህ። ያንበረከከን ሰይጣን መልሰ ማንበርከክ አለብህ። በነፍሱ የቆረጠ ጀግና ወታደር መሆን አለብህ። በነፍሱ የቆረጠ ጀግና ወታደር ጠላቶቹ ቢሸሹ እንኳን የገቡበት እየገባ እግር በእግር እየተከታተለ መፈጠራቸውን እስኪጠሉ ድረስ ያማራቸዋል። አንቺስ ምን ያክል ነው ቆራጥነትህ? ምን ያክል ነው ቆራጥነትሽ? ይሄ የምሰጠው የቤት ስራ ነው ለሁላችንም ማለት ነው። እና ይሄን ማሰብ መቻል አለብን። ሌላው ደግሞ ስንነሳ አይቶ ወንድሞች አደራ በራስህ ጉልበት እንዳትመካ። በራስሽ ጉልበት እንዳትመኪ በርከክ በልና መድኃኒዓለም ሆይ የኔ አባት ጌታዬ ኢየሱስ ክርስቶስ እኔ ደካማ ነኝ፣ ስንት ጊዜ በደልኩ፣ ስንት ጊዜ አነሳኝ፣ ስንት ጊዜ ኃጢአት ሰራው፣ ስንት ጊዜ አይተ እንዳላየ ሆነ አለፍከኝ የኔ ጌታ። አሁን የምነሳው በቆራጥነት የተነሳሁት በራሴ ኃይል ተማምኜ አይደለም። ያንተ ኃይል ካረዳኝ ከቶ እንዴት ዲያብሎስን ማሸነፍ እችላለሁ? እኔ ደካማ ነኝ፣ አምላኩ ደካማ ነኝ። በወኔነት እንኳን ብነሳ በአንተ ኃይል ታምኜ እንጂ በእኔ ኃይል አይደለም። ጌታዬ እኔ ደካማ ነኝ፣ ኃጢአተኛ ነኝ። በፈጣሪ ፊት ደካማ መሆን አለብን፣ በጠላት ፊት ደግሞ ኃይለኛ መሆን አለብን። ለጠላት ኃይለኛ፣ ለአምላክ ደካማ። ዳዊት እንደዛ ነው። በነገራችን ላይ ዳዊት ልቡ የተሰበረ አይደለም። በአምላኩ ፊት ሲጸልይ ምን እያለ እንደሚጸልይ ታውቃላችሁ? እኔ ደካማ ነኝ፣ እኔ ብቻዬና ችግረኛ ነኝ፣ ፊትን ወደ እኔ አድርግ ማረኝም፣ የልቤ ችግር ብዙ ነው፣ ከጭንቀቴ አውጣኝ ይላል። ከጭንቀቴ አውጣኝ፣ ድካሜንና መከራዬን እይ፣ ኃጢአቴንም ሁሉ ይቅር በለኝ። በአንተ ታምኛለሁ፣ ነፍሴን ጠብቅና አድነኝ። አንተን ታምኛለሁና አልፈር፣ አንተን ተስፋ አድርጌያለሁ፣ የዋሃትነት ቅንነት ይጠብቁኝ እያለ በአምላኩ ፊት ደካማ ያደርግ ነበር ራሱን። በጠላቱ ፊት ግን ራሱን ጀግና ያደርግ ነበር ዳዊት። ጠላቶችን አሳዳቸዋለሁ ይል ነበር። መዝሙር 17 ላይ ተመልከቱ። መዝሙር 17 ቁጥር 37 ላይ ጠላቶችን አሳዳቸዋለሁ፣ እይዛቸዋለሁ፣ እስካጠፋቸውም ድረስ አልመለስም፣ አስጨንቃቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ፣ ለሰልፍም ኃይልን ታስታጥቀኛለህ። እንደዚህ እያለ በጠላቶቹ ፊት ራሱን ኃይለኛ ሲያደርግ በአምላኩ ፊት ደግሞ እኔ ችግረኛ ነኝ ነበር፣ እኔ ደካማ ነኝ ነበር። እና እህቶቼ እኛም ልክ እንደዚሁ በመድኃኒዓለም ፊት በርከክ ብለን ጌታ ሆይ ደካማ ነኝ፣ ደካማ ልጅን መቼ ነው የምታስበኝ? መቼ ነው የዲያብሎስን ቀንበር ከኔ ላይ የምታወርድልኝ? አምላኬው መቼ ነው ቤቴን የምትጎበኝልኝ? መቼ ነው ህይወቴን የምትጎበኝልኝ? እያልን ማልቀስ አለብን። አልቅስ፣ እኔ ካረዋዳዋችሁ ዲያብሎስን አታሸንፉትም ብሏል እግዚአብሔር አምላክ። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ያለኔ ምንም ልታደርጉ አትችሉም፣ በእኔ የሚኖር እኔም እርሱ ብዙ ፍሬ ያፈራል ብሎ ተናግሯል። ስለዚህ መድኃኒዓለም ካረዳ ምንም በወኔነት ብትነሳ አታሸንፈው። ነግሯታል እኮ መድኃኒዓለም ለቅድስት ማናት? ንገሩኝ እስቲ ማናት? ቶሎ ንገሩኝ ማናት? ቅድስት
ኢትዮጵያዊቷ መስተጋድልቷ 12 ክንፍ የተሰጣት 10 አክሊል የተደረደረላት ናት። ቅድስት ክርስቶስ ሰምራ በትክክል እሷ ምን ታረግ ነበረ? አንድ ቀን ተደፍታ ስታለቅስ ስትጸልይ ሰይጣን ሊያሳስታት ሞከረ፣ ግን አልቻለም። ምክንያቱም ሊቀ መላእክት ቅዱስ ሚካኤል አጠገቧ ጋር አለ። ከዛ መጨረሻ ላይ ሰይጣንን አወቀችበት፣ ማንነቱ ታውቅበት፣ ተናደደባት፣ አስደነገጣት። በግርማው በምን ትሸነፋለህ አለችው። አሁንም አስደነገጣት። ንገረኝ በምንድን ነው የምትሸነፈው ብላ ጠየቀችው። የሚሸነፍበትን ነገር ነገራት። በትህትና እንደሚሸነፍ፣ እንግዶችን የሚቀበል ሰው እንደሚያሸንፈው፣ ራሱን እንደ ትቢያ የሚቆጥር ሰው እሱን እንደሚያሸንፈው፣ በትዕግስት በዚህ ሁሉ ነገር እንደምናሸንፈው ነገራት። ከዛ በኋላ ቸሩ መድኃኔዓለም መጣ፣ አጽናናት። ምክንያቱም በግርማው አስደንግጧት ነበር ሰይጣን። እስቲ ወደ ላይ ቀና ብለሽ ተመልክች ሲላት ከአድማስ እስከ አድማስ ክንፉ ዘርግቶ ዲያብሎስ ታያት። እኔን የያዘ ሰው እኔን ካልያዘ ማንም ሰው ዲያብሎስን ሊያሸንፍ አይችልም ብሎ ቸሩ መድኃኔዓለም ለቅድስት ክርስቶስ ሰምራ ነግሯት ነበር። እና መድኃኔዓለምን ካልያዘን ወንድሞች በራሳችን ስለሰገድክ ብቻ አታሸንፈው፣ ስለጾምክ ስለጸለይክ ብቻ አታሸንፈው፣ ስጋው ደሙንም ስለተቀበልክ ብቻ ጌታን በጌታ ፊት ራስን ደካማ ካላደረክ አታሸንፈው፣ ትህትና ከሌለ አታሸንፈው። መልሶ ቅዱስ ቁርባን ብትቀበል መልሶ ኃጢአት ያሰራል፣ እንድትጨማለቅ ያደርጋል በኃጢአት ውስጥ። ለዛ እኮ ነው አቡነ ሽኖዳ ሳልሳዊ በአንድ ወቅት ዲያብሎስ እንደዚህ አለው ለእግዚአብሔር ይባላል አሉ እሳቸው ሲናገሩ፣ ደካሞችን እኔ አልችላቸውም አለው። ምክንያቱም ድካማቸው ሲታወቅ ወደ አንተ ይመጡና እኔ ደካማ ነኝ እያሉ ያለቅሱብሃል። ምክንያት ድካማቸው ይታወቃቸዋል። በራሳቸው ኃይል አይመኩም። እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ ምንም የማልችል የማረባ ከንቱ ይላል። በነገራችን ላይ መንፈሳዊ ሰው እኮ እንደዛ ነው የሚለው። በመንፈሱ ድሃ የሆነ ሰው ባይወርቅም እንኳን ለራሱ ምናልባት ርኩሳን መናፍስት በእኔ ላይ ጦርነት ያላወጁት ከነ መኖር ትዝ ስላላላቸው ነው። አለያ መንፈሳዊ ተጋድሎን በመናቅ ድካሜ የእነርሱን ውጊያ ሊቋቋም እንደማይችል ስለተረዱ ነው ይላል። ደካማ ነው በቃ። ባይፈተን እንኳን አጋንንት አጥብቀው ባይፈትኑት እንኳን ተጋድሎ ይንቀው እኮ ነው የሚለው። ይገርማል እኮ ተጋድሎ ይንቀው እኮ ነው። ከነ መኖር ትዝ አላላቸውም። የኔ ጸሎት የኔ ስግደት በእነሱ ፊት ምንም መስሎ አልታያቸውም። ለዛ እኮ ነው እኔን ያልፈተኑኝ የሚለው እንጂ እኔ ሊፈትኑኝ አይችሉም እያለ አይመጻደቅም መንፈሳዊ ሰው። ታስታውሳላችሁ? 2 ዲያቆናት ነበሩ። አንዱ ዲያቆን ዝኔት መቶት አያውቅም። ዝኔት ማለት ህልመ ሌሊት። አንደኛው ግን በተደጋጋሚ መተዋል። በተደጋጋሚ ቅዳሴ መቀደስ እስኪናፍቀው ድረስ አንተም መቶ ካያውቅም አሁንም ሲመጣ ዝኔት መታኝ ይላል። ህልመ ሌሊት ይኸው ዛሬም መቀደስ አልቻልኩም። ዛሬም መታክ? አዎ። አይ ይያለ በቃ ይሳለቀበት፣ ያሾፍበታል። እንዴ አንተም መቶ ካያውቅም እኔ እኔን መቶኛ አያውቅም፣ ሊመታኝም አይችልም ማለት ሊመታኝም አይችልም ሲል ከዛ በኋላ ቀን በቀን ህልመ ሌሊት፣ ዛሬም ህልመ ሌሊት፣ ነገም ቅዳሴ መቀደስ እስኪናፍቀው ድረስ አስባችሁታል? እስኪናፍቀው ድረስ። እናት ወንድሞች በራሳችን እንዳንመካ፣ ስላልተፈተንክ በሚፈተነው ጓደኛ ወይም ወንድም ላይ እንዳትመጻደቅ። ከበድ ያለ ፈተና ስላልገጠመሽ በምትፈተነው እህትሽ ወይም በሚፈተነው ወንድም እንዳትሳለቅ። እቺ ደግሞ መከራዋ አልቀባትም እንዴ የሚሉ እኮ አሉ። የሉም አሉ? ንገሩኝ እስቲ። እቺ ደግሞ ፈተናዋ እንላለን እኮ አይደል? ምንድነው ፈተና በፈተና ሆነችሳ? ምንድነው ፈተና በፈተና ሆነሳ? ይሄ ሰው እንደዚህ እኮ እያልን እንሳለቃለን እና በውስጣችን እናጉረመርማለን። በአፋችን እንኳን ባናወጣ የዚህ ልጅ ደግሞ ፈተና አያበቃም እንዴ? የዚህ ልጅ ፈተና ደግሞ አያበቃም እንዴ? አያባራም እንዴ? ምንድነው ዛሬም እንዲታመምኩኝ ነገም ታመምኩኝ፣ ዛሬም ተቸገርኩኝ። ሁሌ ችግር ታበዛለች፣ ችግር ትናገራለች። እንደዚህ እንዳትሉ አደራ።
እንዳትሉ ፈጣሪ ያያል። መጽሐፍ እግዚአብሔር በሰማይ አንተ በምድር ነህና በአፍ አትፍጠን ይላል። በምን አትፍጠን ንገሩኝ እስቲ? በትክክል እግዚአብሔር በሰማይ አንተም በምድር ነህና በአፍ አትፍጠን። በእግዚአብሔርን ፊት ቃልን ይናገር ዘንድ ልብ አይቸኩል፣ ስለዚህም ቃል ጥቂት ትሁን ይላል። ቃል ጥቂት ትሁን። መጽሐፈ መክብብ ምዕራፍ 5 ቁጥር 2 ላይ መጽሐፈ መክብብ ምዕራፍ 5 ቁጥር 2 በትክክል እና እዛ ላይ ታገኛላችሁ። ስለዚህ ወንድሞች አይደለም በቃል አውርተን በሐሳብ እንኳን ልናስብ አይገባም። እንደዚህ ብለን በጓደኞቻችን ፈተና በበዛባቸው ላይ ልንመጻደቅባቸው አይገባም። እንደውም ከቻልክ ጸልይለት፣ ጌታ ሆይ ወንድሜ ብዙ ፈተና በዝቶበታልና እባክህን ከፈተና እንዲወጣ አድርገው። ጌታዬ እህቴ ፈተና በፈተና ሆናብኛለች እና አምላኬ እባክህን ይህን ፈተናዋን አርቅላት። ወይም ደግሞ ፈተናዋ ዋጋ የምታገኝበት ከሆነ ፈተናውን የምትቋቋምበት ብርታት ስጠው አምላኬ ወይ እባክህ እያልክ ልትጸልይለት ይገባል እንጂ ልታማርበት፣ ልታሾፍበት፣ ልትሳለቅ ይሄ ተገቢ። አንዳንዱ እኮ እንደዚህ የሚል እኮ አለ። እንዴ ቆይ አንተ ምን አይነት ኃጢአት ብትሰራ ነው እንዲህ ፈተና በፈተና የሆንከው? እንደዚህ የሚሉ ሰዎች አሉ እኮ። ቆይ ይሄ ልጅ እኛ ራሳችን እንጠራጠራለን። ጓደኛችን ፈተና ሲበዛብህ ቆይ ይሄ ልጅ ምን አይነት ኃጢአት ቢሰራ ነው? ምን አይነት ኃጢአት ብትሰራ ነው ቆይ እንዲህ ፈተና በፈተና የሆነችው? አረ የድፍረታችን ድፍረት ሰውየው ጋር ራሱ እኮ ሄደን ማለት ነው እሱ ጋር ራሱ ሄደን በአፋችን ልንጠይቅ እኮ ይዳዳናል። አንዳንዴ እንዲህ እንላለን፣ ቆይ ወንድሜ ይቅርታ አድርግልኝና እሺ ይለናል። ቆይ ምን አይነት ኃጢአት ብትሰራ ነው እንደዚህ ፈተና በፈተና የሆንከው? የሆነ የሰራው ኃጢአት ካለ ንስሐ ግባበት። እሺ እንደዚህ እንዲህ ብለን ለመናገር እኮ የምንደፍር ደፋር ሰዎች ነን። የእውነት በወንድም ላይ ያለውን ጉድፍ ለምን ትመለከታለህ? በወንድም ላይ ያለውን ጉድፍ ለምን ትመለከታለህ? የራስን ጉድፍ አትመለከትም? መጀመሪያ የራስን ጉድፍ አጥራ፣ ከዛ በኋላ የወንድምን ኃጢአት ማየት ትችላለህ። እንደዚህ እኮ ምን ደፋር ሰዎች አለን ወንድሞች። የወንድማችንን ጉድፍ ላውጣልህ ፍቀድልኝ የምንል፣ ላውጣልሽ ፍቀጅልኝ የምንል ደፋር ሰዎች እኮ አለን። ይሄ እኮ ትህትና የለም፣ መመጻደቅ እኮ ነው። ምናልባት በየዋህነትም ምን አድርገነው ሊሆን ይችላል፣ ግን እንድጠንቀቅ። እንደዚህ አይባልም። እሺ ሳይገባው ቀርቶ ነው፣ ሳይማር ቀርቶ ነው፣ ሳትማር ቀርታ ነው። እና ይሄን እንደዚህ እኮ ብሎ የጠየቁት እነማን ናቸው? እስቲ መጽሐፍ ቅዱስ ላይ በዚህ ነገር የተማረረ አንድ ጻድቅ ሰው ነበር። ኃጢአት ሰርታል እያሉ ከቀኝም ከግራም ሲያጣድፉት ምን ያለው አንድ ጻድቅ ሰው ነበረ። ንገሩኝ እስቲ የዛ ጻድቅ ሰው ማን ነው? ነፍሱ የመረረችበት የተወለደ ኢዮብ። ቃልዎት ያሰማልን። ኢዮብን አስቡት እስቲ። ኢዮብ የተወለደበትን ቀን እስኪጠግብ ድረስ ነበር የተፈተነው። ወይኔ እናቴ የወለደችኝ ቀን ምን ነው ወጥቶኝ በቀረው ብሎ እስኪማጽን ድረስ ፈተና በፈተና ሆኖ ነበር። እና እነኚህ ሶስቱ ጓደኞቹ መጥተው ኢዮብ የሆነ ኃጢአትማ ሰርተ ነው እያሉት በጣም ሲሳለቁበት ወይም ደግሞ በቃ ሲያስጨንቁት ነበር። ብል ይቀላል። ኃጢአት ሰርታል አይደለም፣ ኃጢአት ሰርታል። እግዚአብሔር እንደዚህ በከንቱ ለፈተና አሳልፎ አልሰጠክም። አንተማ ኃጢአት ሰርታል ተናዘዛት እያሉ ያስጨንቁት ነበር። አረ እባካችሁ ጓደኞቼ እንደው ምን አረኳችሁ እያለ እስኪማጸናቸው ድረስ እንዲህ ሲያሳዝን። እስቲ መጽሐፈ ኢዮብን ከመጀመሪያው ጀምራችሁ እስከ መጨረሻው አንብቡት። ኢዮብ በእውነት በጣም ያሳዝናል። እባካችሁ ጓደኞቼ እንደው ምን አረኳችሁ እስኪላቸው ድረስ በማጽናናት ፋንታ ኃጢአት ሰርታል ተናዘው እያላችሁ ታስጨንቁኛላችሁ እንዴ? እውነት አሁንስ አምላኬ በፊቴ ቆሞ ጌታ ሆይ ስለምንድን ነው የቀጣኸኝ? ስለምንድን ነው በፈተና የጣልከኝ ብዬ በጠየቅኩት ብሎ እስኪማረር ድረስ በማጽናናት ፋንታ እንደዛ እያሉ ይጨቀጭቁት ነበር። እና በጣም ምርር ብሎት ነበር ኢዮብ። ያሳዝናል የእውነት። ልጆቹን አጥቶ፣ ሚስቱን አጥቶ፣ ንብረቱን አጥቶ፣ እንደገና በበሽታ ሰውነቱን በገል እያከከ
ኃጢአት ሰርተሃል እያሉ መወትወት መጨቅጨቅ ምን ማለት ነው? በጣም ያሳዝን ነበር እኮ የእውነት። ከዛ እግዚአብሔር አምላክ በአውሎ ነፋስ መጥቶ ተገለጠ። ከዛ በኋላ ኢዮብ ጌታ ሆይ ምን ሰርቼ ነው እያለ በመናገሩ እንዴ ለምን ኢዮብ እንደዚህ ታደርጋለህ? እንዴት እንዲህ ብለህ ወደ እኔ ታማራለህ? እኔ የማደርገው ከምን አንፃር እንደሆነ ታውቃለህ? እኔ የማደርገው ሁሉም ነገር ምክንያት አለኝ ብሎ ያደረገበትን ምክንያት ነግሮት ኢዮብን አጽናንቶታል። ኢዮብም ተጸጸተ። ወይኔ አባቴ እግዚአብሔር አምላኬ በአንተ ላይ ነው እንደዚህ አፌን የከፈትኩት፣ ይልቁንስ እመልስልህ ዘንድ እኔ ማን ነኝ አለ። እኔ ማን ነኝ አምላኬ? ቃሌን በፊትህ እመርጥ ዘንድ ማን ነኝ? እኔ በድያለሁ፣ ቀኑንም አጣምሜያለሁ፣ የሚገባኝን ብድራት አልተቀበልኩም። ነፍሴን ወደ ጉድጓድ እንዳትወርድ አድነሃታል፣ ሕይወቴን ብርሃንን ታያለች እያለ እግዚአብሔርን ይቅር በለኛል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብ የሚከለከል ዘንድ እንደማይቻል ከቶ እንደማይቻል አወቅኩ። መስማትንስ በጆሮ መስማት ሰምቼ ነበር፣ አሁን ግን ዓይኔ አየች እያለ እግዚአብሔርን አመሰገነ፣ አከበረ። ኢዮብ ግን እግዚአብሔር አምላክ ምን ነበር ያለው? ሶስቱን ጓደኞቹን ባሪያዬን ኢዮብ በማጽናናት ፋንታ ትዘበዝቡታላችሁ ኃጢአት ሰርተሃል እያላችሁ ብሎ እግዚአብሔር ገስጿቸው ነበር እኮ ሶስቱን ጓደኞቹን። እሱም በማጽናናት ፋንታ ኃጢአት ሰርተሃል ተናዘዝ እያላችሁ ታሰቃዩታላችሁን? ለምን እንዲያረጋችሁ? ቁጣዬ በእናንተ ላይ ነው። ስለዚህ ባሪያዬ ኢዮብ ስለእናንተ ይጸልያል፣ እናንተም ትድናላችሁ ብሎ ነግሯቸው ነበር። እና እህት ወንድሞች እንደ ኢዮብ ጓደኞች እኛም አለን። አሁን ዛሬ አንዳንዶች ጓደኞቻችን እንደዚህ እያለን ምንመጻደቅባቸው ሄደን በድፍረት ኃጢአት ሰርተሃል መሰለኝ የሰራው ኃጢአት ካለ ንስሐ ገባ እያለን የምንናገር በማጽናናት ፋንታ እና እንደዚህ አይነት ነገር ከማድረግ እንቆጠብ ለማለት ያክል ነው። ይሄ ሁሉ አመጣሁት ለምን መሰላችሁ? ተስፋ አትቁረጡ ነው ዋና ዓላማዬ። የትምህርቴ ርዕስ ከቅዱስ ማርቆስ እንማር። የመጀመሪያው ስህተታችን ያስተምረን ነው። የመጀመሪያው ስህተታችን ሊያስተምረን እንጂ ተስፋ ሊያስቆርጠን አይገባም ነው። ከቅዱስ ማርቆስ የምንማረው አንዱ ይሄ ነው። ሌላው ቅዱስ ማርቆስ ወደ እስክንድርያ ሀገር ሲመጣ ጫማው ተበጥሶ ነበር። ወደ እስክንድርያ ሀገር ግን ገና ሲገባ እንዲህ ያለ ይማጸን ነበር። ጌታ ሆይ እስክንድርያ ሀገር ጣዖት አምላኪዎች ናቸው፣ እንዴት ብዬ ወንጌል አስተምራቸው? አሁን ዝም ብዬ ብገባ ማን ወንጌልን ይቀበለኛል? ግራ ነው የሚገባቸው። ጠላትም ደግሞ እንቅፋት ያመጣብኛል። ጌታ ሆይ እባክህን ወንጌልን በሚገባ አስተምር ዘንድ ወይም የምስራችን እነግር ዘንድ እባክህን የሆነ ምክንያት አዘጋጅልኝ ያለ ይጠይቀው ነበር። ምክንያት አዘጋጅልኝ እባክህን አምላክ እያለ ወደ ከተማዋ ሲገባ ድንገት እንቅፋት አደናቀፈውና ጫማው ተበጥሶ ወደቀ። አይዞ እያሉት ሁሉ ያጽናኑት ነበር። አይዞ ጠንቀቅ በል እያሉት አልነበረም? እስቲ መንፈሳዊ ፊልሙን አላያችሁ? እንደዛ አይልም? አይዞ ጠንቀቅ በል እያሉት። ከዛ አንድ ጓደኛው ሂድ ይሄን ጫማ እዛ አናኒዮስ የተባለ ሰው አለ እንትና ነው የላከኝ ብለ ሂድና አሰፋው፣ እሱ ይሰፋልሃል አለው። ከዛ ሄዶ ጫማውን እየሰፋለት ከዛ እጁን ወጋ። ይሄ ሁሉ ምክንያት ነው፣ መድኃኒዓለም ያዘጋጀው ምክንያት ነው። ከዛ በኋላ እጁን ፈወሰለት ያለ ምንም መድኃኒት። ከዛ አንያኖስ በዚህ ተደነቀና እንዴ አንተ ማነክ? አምላካችን በሰው ተመስሎ መጥቷል እያሉ እንደውም ለቅዱስ ማርቆስ ሊሰግዱለት ሁሉ ነበረ። አረ ተቡ እንዳታረጉ እኔ ባሪያው ነኝ እያለ ሲከለክላቸው ነበረ ቅዱስ ማርቆስ። ከዛ በቃ በዛው ይሄ ምክንያት ሆነለትና ወንጌል መስበክ ጀመረ። እዚህ ጋር መረዳት ያለብን ወንድሞች በሆነው ነገር ሁሉ አናማረር። ለምን እንደተደረገ አናውቅም። እግዚአብሔር ያንን ለምን እንዳደረገው አናውቅም። በህይወት የሆነ ነገር ሲያጋጥም ለበጎ ነው በል፣ በበጎ ነገር ተርጉመው እንጂ በክፋት አትተርጉመው። ቸር ተመኝ ቸር እንድታገኝ የሚባል ነገር እኮ አለ። እውነት ነው። ቸር ተመኝ ቸር እንድታገኝ የሆነ ሁሉ ነገር ግን በክፋት ነገር የሆነ ነገር ሲገጥም አሁንስ ልሞት ነው እያለ እኮ በራሱ የሚያሟረት ሰው እኮ አለ። ባይገርማችሁ የሆነ ነገር ሲገጥም ወይኔ ዛሬ አስደንጋጭ ህልም አይቻለሁ ልሞት ነው መሰለኝ፣
አምላከ ቅዱስ ጊዮርጊስ ይሄንን ማሳልፍልኝ እያለ መማፀን ሲገባው ልሞት ነው መሰለኝ። የሆነ ነገር ሲያጋጥመው የሆነ ጎረሮዋን ወይ አነቅ ካረጋት ወይም አነቅ ካደረገው ወይኔ ጉዴ፣ ወይኔ ምን ሊፈጠር ነው፣ ምን ይሻለኛል እያለ የሚርበተበት ሚይዘውን የሚጨብጠውን የሚያጣ ወይም ምታጣ። ለምን እንደዚህ ማፈሪ አትሁን። እንደዚህ ፈሪ ልንሆን አይገባም ወንድሞች። ፍርሃት የዛሬውን ደስታ ያሳጣል እንጂ የነገውን ሁኔታ አይቀይርልም ይባላል። መኖር የምትጀምረው መፍራት ስታቆም ነው የሚባል ነገር አለ። እውነት ነው። መኖር የምንጀምረው መፍራት ስናቆም ነው። በክርስቶስ ፍርሃት የለም እኮ። በክርስቶስ የሚኖር ሰው ለምን ይፈራል? ፍጹም ፍቅር ፍርሃትን አውጥቶ ይጠላል እንጂ በፍቅር ፍርሃት የለም። ፍርሃት ቅጣት አለው። የሚፈራም ሰው ፍቅሩ ፍጹም አይደለም ተብሎ ተጽፏል። እና የሆነ ህልም ባየሽ ቁጥር ወይም ባየሽ ቁጥር ወይኔ በቃ መጨነቅ ነው። በቃ ቀኑን ሙሉ እየተጨነቀሽ ነው የምትውለው። ቀኑን ሙሉ እየተጨነቀ አጅሬም ይሄን ስለሚያውቅ እኮ ነው ዛሬ በሆነ ህልም ያሳይሽን ሲያስጨንቅሽ ይውልና ነገ ደግሞ ሌላ ህልም ያዘጋጅልሻል የምትጨነቂበት። ነገ ደግሞ ሌላ ህልም ያሳያል። ቤተሰቦች የሆነ ነገር ሲደርስባቸው ያሳየና በቃ ትጨነቃለህ። ህልም ፈቺ ትሮጠ ህልም የሚፈታልኝ ማን ነው? ዛሬ የሆነ ህልም አይቻለሁ፣ አስደንጋጭ ነው፣ ተጨንቄያለሁ ከምትጨነቅ ይልቅ የቅዱስ ጊዮርጊስ መልኩን ቅዱስ ጊዮርጊስ የምለው ቃል ኪዳን ስላለው ነው። ህልም አይቶ የደነገጠ በስም ቢማጸነኝ እኔ ህልሙን አሳልፍለታለሁ ወይም ህልሙን ወደ በጎ ነገር ቀይርለታለሁ ብሎ መድኃኔዓለም ቃል ስለገባለት ነው። መልኩን ገድሉን ጸልይ፣ በጸሎት ውሃው ተጠመቅ። አምላከ ቅዱስ ጊዮርጊስ ዛሬ ያየሁትን ህልም እባክህ አሳልፈልኛል እንማጸን። እምነት ያለው ሰው እንዲህ ነው የሚያደርገው እንጂ አይጨነቅም። በአንዳች አትጨነቁ ብሏል እኮ ቅዱስ ጳውሎስ። መቼ ነው የምትሞተው? አንተ አትሞትም እንዴ? እግዚአብሔር ይገስጽህ፣ መድኃኔዓለም ይገስጽህ። በነገር ሁሉ በጸሎትና በምልጃ ከእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ እኮ ይላል። ይሄ መጨነቅ እኮ እምነት ከማጣት የተነሳ ነው። እምነት ስታጣ እኮ ነው የምትጨነቀው። ፍጹም ፍቅር ፍርሃትን አውጥቶ ይጥላል እንጂ በፍቅር ፍርሃት የለም ይላል። ምንድን ነው የሚያስጨንቅህ? የሚያስጨንቅህን ነገር ካለ በእግዚአብሔር ላይ ጣለው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሎ እኮ ነው የተጻፈው አንደኛ ጴጥሮስ ምዕራፍ 5 ቁጥር 6 እስከ 10 ላይ። ስለዚህ የሚያስጨንቅ ነገር ካለ በእግዚአብሔር ላይ ጣለው፣ አትጨነቅ። ሌላው ህልም ማንኛውም ነገር ቢገጥም ያንን ነገር ወደ በጎ ነገር ቀይረው፣ ወደ በጎ ነገር እና በእንደዚህ መንገድ ነው መቀየር ያለብን እንጂ ልንጨነቅ አይገባም። ደግሞ በበጎ ነገር እንተርጉመው። እግዚአብሔርን ለሚወዱት ይላል እኮ መጽሐፍ ቅዱስ፣ እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። እውነት ነው። ነገር ሁሉ ለበጎ እንዲደረግ እናውቃለን። ሮሜ መልእክት ምዕራፍ 18 ቁጥር 18 ምዕራፍ 18 ቁጥር 28 ላይ እና ነገር ሁሉ ለበጎ ነው። በተለይ ለክርስቲያኖች ነገር ሁሉ ለበጎ ነው የሚደረገው እና ይሄንን መረዳት መቻል አለብንና መጨነቅ የለብንም። ነገሩን ሁሉ በበጎ መተርጎም አለብን ለማለት ፈልጌ ነው። ለቅዱስ ማርቆስ ምክንያት አዘጋጀለት። በእንቅፋት መውደቁ ለበጎ ነው እና ከዛ ወንጌልን አስተማረ። ከዛ ማስፋፋት ጀመረ። ከዛ በኋላ እነኚህ ጣዖት አምላኪዎች ተነሱበት። በቅዱስ ጳውሎስ ላይ አሳቻ ሰዓት እየጠበቁ ሊገሉት ይጠባበቁ ነበር። ቅዱስ ማርቆስ እዚህ ጋር አንድ ነገር አደረገ። ምን? ላመኑት ሰዎች ጳጳስ ሾመላቸው። ፓትርያርክ እንደገና ምን ሾመላቸው? ዲያቆናት፣ ካህናት፣ ኤጲስቆጶሳት ሾመላቸውና እሱ ደግሞ ወንጌል ወዳልደረሳቸው ሰዎች ሄዶ ማስተማር ጀመረ። አያችሁ አይደል? የእሱን ስራ ለፓትርያርኩ ሰጠ፣ ለአንያኖስ ለሱ ሰጠና ቀሪውን ስራ ደግሞ ሌላ መስራት ጀመረ። ከቅዱስ ማርቆስ አንድም ልባምነትን፣ ብልህነትን እንማራለን። እኔ እንደ በጎች በተኩላዎች መካከል ልካችኋለሁ፣ ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ ብሎ እንደተናገረው ልባም ልንሆን ያስፈልጋል። መቼ ምን ማድረግ እንዳለብን ጠንቅቀን ማወቅ አለብን። ክርስቲያን ብልህ ነው። ክርስቲያን ጥበበኛ ነው፣ ሞኝ አይደለም። መቼ ምን ማድረግ እንዳለበት ጠንቅቆ የሚያውቅ ብልህ ሰው ነው። የዋ ብቻ ሳይሆን ብልህም ጭምር ነው።
እና አንድ ይሄንን እንማራለን። ሁለተኛ ቅዱስ ማርቆስ አንድ ከዚህ ለምን እንደዚህ ያደረገ? ለምን በስውር ማውጣት አስፈለገ? በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ትሽሹ ይላል መጽሐፍ ቅዱስ። ማቴዎስ ወንጌል ምዕራፍ 10 ቁጥር 23 ላይ በአንዲቱ ከተማ መከራ ቢያሳያችሁ ወደ ሌላ ትሽሹ። ለምን? ወንጌልን ስለማስተማር ነው። ከፍርሃት አንጻር ሳይሆን ወንጌልን ስለማስተማር፣ በጎ ስራን ከማድረግ አንጻር ማለት ነው። ስለዚህ ያንን አደረገ ቅዱስ ማርቆስ። በስተመጨረሻ ግን ያዙት። በፋሲካ በትንሣኤ ቀን ሲቀድስ ቀድሶ ልክ አቁርቧቸው እንደጨረሰ መጡ ጣዖት አምላኪዎች። ምክንያቱም እንዳለ ጣዖት አምላኪዎች ወደ ክርስትና እምነት ተቀይረዋል። ግን ይገርማቸዋል፣ እሱ የደ ሌላ ቦታ ሲያስተምር ግብፅ ሀገር ደግሞ ክርስቲያኖች በጣም እየተስፋፉ ይመጡ ነበር። አያችሁ አይደል? ከዚህ የሆነ ነገር እንማራለን። ምንማረው ምን መሰላችሁ? እኛ ትንሽ ስንሰራ ቸሩ መድኃኔዓለም በሰራነው ስራው ላይ በረከቱን እንደሚያሳድር፣ አንተ ትንሽ ከሰራ፣ አንተ ትንሽ ከጣርክ፣ ትንሽ ጥረትን መድኃኔዓለም ይባርክልሃል። ትንሽ ጥረትሽን ቸሩ መድኃኔዓለም ይባርክልሻል። እና አንድ የምንማረው ይሄንን ነው። ቅዱስ ማርቆስ ጥቂት አስተማረ፣ ጥቂት ዓመታት አስተማረ በግብፅ ሀገር። ቸሩ መድኃኔዓለም ደግሞ ቅዱስ ማርቆስ በዘራው ዘር ላይ ዕለት ዕለት ክርስቲያኖችን ያበዛ ይጨምር ነበር። እና ወንድሞች አንተ የሆነ ስራን ከስራ በኋላ ባርክልኝ ብለህ ደግሞ ወደ መድኃኔዓለም ደሞዝ ትቀበላለህ አይደል? ወራቢ ደሞዝሽን ትቀበያለሽ አይደል? ከመጠቀም በፊት ጌታ ሆይ ባርክልኝ በለው። ወደ ጸሎት ክፍል አስገባና ጌታ ሆይ ይሄ የወር ደሞዜ ነው፣ አስራትን አውጣና አስራትሽን አውጭና ጌታ ሆይ ይሄ የወር ደሞዜ ነው፣ ላቤ ነው፣ አምላኬ ሆይ ባርክልኝ። መድኃኔዓለም ሆይ ባርክልኝ፣ በረከትን አሳድር። አንተ ጥቂቱን ብዙ ማድረግ ይቻላል። ከባረከው ለአንተ አንተ ከባረከው እጅን ከጫንክበት በረከትን ካሳደርክበት ብዙ መሆን ይቻላል። እውነት እኮ ነው ወንድሞች፣ መድኃኔዓለም ከባረከው እኮ የእውነቴን ነው የምላችሁ ጥቂቱ ብዙ ሆኖ ያገለግለናል። ታስታውሳላችሁ? ቅድስት ማን ነበረች? ኤርትራ በረሃ የተጋደለችው በወር በገባ በ28 የምትከበረው ዓመታዊ በዓሏ ግንቦት 28 የምትከበረዋ መስተጋድልቷ ማናት? እስቲ ንገሩኝ። ማናት እቺ ቅድስት? አይደለችም። ቅድስት ጸበለ ማርያም አይደለችም። ግንቦት 28 ወር በገባ በ28 በ18 እኮ አላልኩኝም፣ በ28 ግብፃዊቷ ማርያም አይደለችም። ሞክሩ እስቲ። አይደለችም። አረ ቅድስት ፍቅርተ ክርስቶስ። ወዴት ሄዳችሁ? ፍቅርተ ክርስቶስ ቅድስት አይደለችም። እስቲ የሚነግረኝ ጴጥሮስ። ተማምረናል እኮ ስንክሳሯን አንብበን ሁሉ አይደለችም። እንደውም እስቲ ፍንጭ ልስጣችሁ እስቲ። እንደውም እቺ ቅድስት ኤርትራ በረሃ ነው መታ የተጋደለችው እና በተጋድሏ እንደውም አንድ ቀን ወደ ንስሐ አባቷ ሄደች። ወደ ንስሐ አባቷ ስትሄድ ንስሐ አባቷ በሩን ዘግቶ ያለቅሳል። እኔ ኃጢአተኛን አምላኬ ሆይ ማረኝ እያለ ያለቅሳል። ከዛ ቆም ብላ አሰበች። ቃልት ያሰማልን ጎበስ። ዓመተ ክርስቶስ ተመልሷል መልሱ። ምልክቱን ፍንጩን ስትሰጣቸው አስታወሳቸዋት። ዓመተ ክርስቶስ ናት። ንስሐ አባቷ ወይኔ እኔ ኃጢአተኛ ነኝ አምላኬ ሆይ ይቅር በለኝ ያሉ ሲያለቅሱ ሰማችና ቆማለች። እንዴ ቆይ እኔስ መቼ ነው ስለ ኃጢአቴ ማለቅሰው አለች። መቼ ነው ስለ ኃጢአቴ ማለቅሰው? እንዴ እኔ አላለቅስም እንዴ ቆይ ብላ ራሷን ጠየቀች። ከዛ ማንኳኳቱን ተወችና በዘንቢል ሽምብራ ያዘች። ከዛ ወደ ጎልጎታ፣ እስራኤላዊት ናት በነገራችን ላይ ከእስራኤል ሀገር ናት ኢየሩሳሌም። እና ወደ ጎልጎታ ወደ ጌታ መቃብር ሄደችና ጌታ ሆይ እባክን እዚህ ዘንቢል ላይ ያደረግኩትን ሽምብራ ባርክልኝ፣ አንተ ከባረክልኝ ዓመታት ሁሉ መብላት እችላለሁ እና ይበቃኛል ዓመታት እና ባርክልኝ አምላክ ያለችው ተማጸነችው። ከዛ መድኃኔዓለም ባረከላት። ከዛ ኤርትራ በረሃ መታ 38 ነው 28 ዓመት ነው የተጋደለችው። 38 ዓመት ይመስለኛል። እና ስትጋደል ያ ሁሉ ዓመት ሽምብራው አላለቀም። አይገርምም? ይሄውላችሁ መድኃኔዓለም ሲባርክ እኮ እንደዚህ ነው። ያ ሁሉ ዓመት ምንም ሽምብራው አልጎደለባትም።
እየበላቸው ማለት ነው። እና የመድኃኔዓለምን በረከት እዚህ ጋር አስተውሉት። እቺ ቅድስት ልብሷ ግን አለቀባት። አይገርም? እንዳለ ልብሷ የለበሰችው ለብሳ የሄደችው ልብስ እንዳለ አልቆባት ቸሩ መድኃኔዓለም ጸጉሯን አስረዝሞላት ጸጉሯን እንደ መጎናጸፊያ ነበረ ስትጠቀመው የነበረው። ማንም ሰው ሳያት እሷም ሰው ሳታይ 38 ዓመት ሙሉ ተጋደለች። አባ ዳንኤል ነው አንድ ቀን ወደ በረሃ ሲጓዝ ገድለኛው አባ ዳንኤል ነግሬያቸዋለሁ አይደል? ስለዚህ አባት 40 ዓመት ሙሉ የተጋደለ የገዳመ ሲሃቱ ይሄ አባት ነግሬያቸዋለሁ። እና ይሄ አባት ወደ በረሃ እየተጓዘ ያለ አንድ ቀን በጨረቃ የሆነ አለት ላይ ቁጭ ብላ አያት። ከሩቅ ሲያት ምታት ነገር ነው የመሰለችው። ከዛ በኋላ አማተበ ጸሎት አደረገ። ወደሷ ሲጠጋ ምንም አትሸሽም። እቺማ ቅድስት ናት ብሎ ተረዳና ወደሷ ሲጠጋ ልክ እንደ ቅድስት ዞሲማ ማለት ነው፣ እንደ ግብፃዊቷ ማርያምና ቅድስት ዞሲማ ተጠጋት። ከዛ አየችውና ቶሎ ላይ ሰንጣቃ ዋለት ውስጥ ገባች። ጠጋልና ወደሷ ሲጠጋ እባክን ዳንኤል አባ ዳንኤል ወደኔ አይጠጉ እኔ እርቃኔን ነኝ አለች። እኔ ማየት ከፈለክ ልብስን ጣልልኝ አለችው። ልክ እንደ ቅድስት ማርያም ማለት ነው፣ እንደ ግብፃዊቷ ማርያም ልብሱን ጣልላት። አገለደመች። ከዛ ወጣች። ጠየቃት፣ ታሪኳን ነገረችው። ከዛ ታሪኳን ጻፈ እና የቅድስት ዓመተ ክርስቶስ ታሪኳን የሚታወቀው አንዱ በዚህ ነው ልላችሁ ፈልጌ ነው። አባ ዳንኤል የጻፈላት እና ምን ለማለት ይሄን የሷን ታሪክ ያነሳውላችሁ ስለ ሽምብራውን እንደተባረከላት ትዝ ብሎኝ ነው። እና መድኃኔዓለም ሲባርክ እንደዚህ ነው ልላችሁ ፈልጌ ነው። እና ደሞዝን ያለን ንብረትን በሙሉ አስባርከው ጌታ ሆይ የቅድስት ዓመተ ክርስቶስን ሽምብራ ይባርክ እባክህ እኔንም ባርክልኝ። 5 እንጀራ 2 ዓሳን ባርካ 5000 ሕዝብ ያጠገብክ አምላክ እባክህ እኔንም ባርክልኝ። በረከት ርቆኛል ጌታ ሆይ በሰላቢ መተት ተቸግሬያለሁ። ጌታዬ አምላኬ ሆይ አጋንንት እግር በእግር እየተከታተለ በረከት አሳጥቶኛልና እጅን ወደ እኔ ዘርጋ እባክህ ባርክልኝ። ነፍሴ በረከትን ተጠምታለች። እንደዚህ ያልክ ትጸልያለህ? ምን የሚይዘው የምጨብጠው አጣውኝ፣ በቃ እኔ ልብስ መግዣ እንኳን አጣውኝ የምትይ እህቴ የምትል ወንድሜ እንደዚህ ብለህ ጸልየሻል? እንደዚህ ብለን ልንጸልይ በእምነት ሆነን ልንጸልይ ይገባል። እግዚአብሔር ይገስጽህ። እንደዚህ ብለን ልንጸልይ ይገባል ማለት ነው። እና ዞሮ ምን ለማለት ፈልጌ መሰላችሁ? ቅዱስ ማርቆስ ጥቂት ሲያስተምር እግዚአብሔር አምላክ ጥቂት ባስተማረው ላይ ብዙ በረከቱን ያሳድር ነበር። ዕለት ዕለት ክርስቲያኖች ሲጨምሩ ይበዙ ነበር። አያችሁ አይደል? እኛ ጥቂት ከሰራን እኛ ጥቂት ካደረግን የሱን በረከት ከጠየቅን እግዚአብሔር በሰራነው ስራ ላይ በረከቱን እንደሚያሳድር አንድ ከቅዱስ ማርቆስ ታሪክ እንማራለን ማለት ነው። ሌላው በስተመጨረሻ በትንሣኤ ቀን ያዙት፣ አገኙት፣ እንደ በግን ጎትተዋለን። ያሳዝናል እኮ ቅዱስ ማርቆስ የተሰቃየው ስቃይ በእውነት ልብ ይሰብራል። አንገቱ ላይ ገመድ አግብተው እኮ ነው ከተማ ለከተማ ቀን ሙሉ ሲያዞሩት። አስባችሁታል? እነሱስ እያረፉ ምሳ እየበሉ እረፍት እየወሰዱ ነው የጎተቱት። እሱ ግን ምንም እረፍት እኮ የለም። ቀኑን ሙሉ ሲያዞሩት ከተማ ለከተማ ገበያ ለገበያ ድንጋይ ላይ ሁሉ ይጎትቱት ነበር። እና መከራው ስቃዩ እጅግ በጣም ያሳዝናል የእውነት። ከዛ ቸሩ መድኃኔዓለም ተገለጠለትና ክብር ልክ እንደ ሐዋርያት ነው አለው። አይገርም? አቤት መድኃኔዓለም ሲያከብር እኮ ተመልከቱ። ሲያከብር ችግረኛውን ከመሬት የሚያነሳ የተናቀውን ከጉድፍ ከፍ የሚያደርግ ብላለች እኮ ነብይት ማናት? የሳሙኤል እናት ሐና። አንደኛ ሳሙኤል ምዕራፍ 2 ቁጥር 8 ላይ ችግረኛውን ከመሬት ያነሳል ምስኪኑንም ከጉድፍ ከፋንድያ ከፍ ያደርጋል ብላለች። ዳዊትም ልክ እንደዚህ ብሏል። እና እግዚአብሔር ከፍ ሲያደርግ እንደዛ ነው ወንድሞች። የተናቀውን ከትቢያ አንስቶ ከፍ ያደርጋል። ሰዎችን ሁሉ እና ከወደቁበት አንሳኝ እያልን ልንማጸን ይገባል። ቅዱስ ማርቆስም በመሸሹ ተንቆ የነበረው ሐዋርያ አሁን ምን አደረገው? ከሐዋርያት እኩል አስተካክያለሁ አለው። እናንተ ከሐዋርያት ጋር አስተካክያለሁ። ቅዱስ ማርቆስ ደስ አለው። ከዛም በነጋታው ሲያዩት ተፈውሶ ደህና ሆኖ አዩት። ተናደዱና ቀኑ ሙሉ ሲጎትቱት ዋሉ። ነፍሱ ከስጋው ተለየች።
ስጋውን ሊያቃጥሉ ሞከሩ። መድኃኒዓለም ስጋውን ስለጠበቀ ስጋው አልተቃጠለም፣ ዝናብ አወረደ። ከዛም አማንያን ስጋውን አነሱ። ለምን መሰላችሁ? መድኃኒዓለም ስጋው እንዲቃጠል ያልፈቀደው አንድም ስለ ቅዱሱ ክብር ነው፣ አንድም ስለ ተከታዮቹ እምነት ነው። እምነታቸው እንዳይላላ እምነታቸው እንዲጸናም ጭምር ነው ስጋውን የጠበቀለት። እና ከዚህ የምንማረው ትምህርቴ ነው። በእውነት የወንጌላዊው የቅዱስ ማርቆስ ረድኤትና በረከት በእኛ ላይ ይደርብን። እህት ወንድሞች ብዙ እንደተማማራችሁ ተስፋ አድርጋለሁ። ግን እግዚአብሔር አምላክ በተማነው ትምህርት 30፣ 60፣ 100 የምናፈራበት ያድርገን። የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃን። በሰማነው ቃል 30፣ 60፣ 100 አፍርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን እንድንበቃ አምላካችን ቅዱስ ፈቃዱ ይሁንልን። ከወንጌላዊ ከቅዱስ ማርቆስ ረድኤትና በረከት ያሳትፈን ያሳድርብን። ስለዚህ ወንድሞች ነገ ቅዱስ ማርቆስ እንደመሆኑ ገድሉንና መልኩን ልንጸልይ ይገባል። በጸሎቷም ልንጸበል ያስፈልጋል ማለት ነው። ይሄን ይመስላል። ያስተማረን የመከረን የገሰጸን ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን። ቃለ በረከት